ነው እኔ የሆነ ቪዲዮ ሰማሁና ንግግር እያደረገ ነው የእስልምና እውነተኛ ምንድነው ውሸትና የክርስትና እውነተኝነትን ብሎ ሲያስቀምጠው የነበረ እስልምና እኮ የመጣው ከ600 ዓመት በኋላ ነው ምናምን ብሎ ንግግር ያደርጋል። ነገራችን ላይ እስልምና ምንድነው ከክርስትና በኋላ ነው የመጣው ምናምን የሚባለው የእስልምና እድሜ መጽሐፍ ቅዱስ የተጻፈበትን ዘመን ነው በነገርህ ላይ። ስለዚህ 1600 ዓመት ሙሉ መጽሐፍ ቅዱስ የተጻፈበት ዘመን ነው ብለህ እንኳን ይህን መጽሐፍ እንኳን እየተከተልክ ከዛ ደግሞ አልፈው ምንድነው የሚሉት እስልምና ከክርስትና በኋላ ስለመጣ ትክክለኛው ቀድሞ የመጣ ነው ብለው ደግሞ እንትን ያደርጋሉ። ክርስትና ከእስልምና በፊትም አልነበረም፣ በነገራችን አልነበረም። እስልምና መሰረታዊ ነገሩ እናንተ የምታመጡትን ነገር የሚቀበል አይደለም፣ አያስተናግድም። እስልምና ምን ማለት ነው ከተባለ ትርጉሙ ትክክለኛ ትርጉም አለው። አንድ አምላክ ማምለክ ነው አይደል? አለቀ አለቀ በቃ። ከዛ በፊት ነበረ ማለት እኮ ነው። ሙሴ ዘንድ የነበረው ሃይማኖት አንድ አምላክ ማምለክ ነው አይደለም? ነው። አብርሃም ዘንድ የነበረው ምንድነው? አንድ አምላክ ማምለክ ነው። እስልምና አይደለም ብለህ ልትከራከር ትችላለህ እንዴ? ልትከራከር ትችላለህ? የእስልምና ትርጉም አንድ አምላክ ማምለክ ነው ከተባልክ አለቀ። ስለዚህ ካንተ በፊት ነበረ ማለት ነው። በቃ በምንድን ነው እንትን የምታድሩት? እኔ ግራ የሚገባኝ ከዛ በፊት ክርስትና የሚባለው ሃይማኖት እናንተ ሰው የፈጠረው ማለት ነው፣ በጉባኤ የጸደቀው። በተለይ እናንተ የምትከተሉት ኦርቶዶክስ የሚባለው ከአራተኛው እስከ በአራተኛው እና አምስተኛው ክፍለ ዘመን መካከል የተፈጠረ ሃይማኖት ነው ራሱ ኦርቶዶክስ የሚባለው። ኢየሱስ ክርስቶስ ካረገ ከስንት ዓመት በኋላ ነው ራሱ የተፈጠረው። በአራተኛው በአምስተኛው ክፍለ ዘመን መካከል ነው የተፈጠረው ኦርቶዶክስ የሚባለው ሃይማኖት ማለት ነው። እሱ እንኳን ራሱ 2000 ዓመት አለን ክርስትና የሚባል 2000 ዓመት ያደረገ ሃይማኖት የለም እኮ ሃይማኖት ክርስትና የሚባል ሃይማኖትም እኮ የለም እኮ። ማን ነው ያስተማረው ነው? ኢየሱስ ክርስቶስ ክርስትና አልተማረም። ከየት አምጥታችሁ ነው? ያው እስልምና ሲባል ምንድነው ከየት ነው ሲባል 1600 1400 ዓመት አይደለም እየተባልክ ያለው እስልምና ከአዳም ጀምሮ ነው የነበረ ሃይማኖት ነው እየተባልክ ያለው በነገርህ ላይ ምናልባት የሚገባችሁ ከሆነ ማለት ነው። እናንተ እየተከራከራችሁ ያላችሁት በ2000 ዓመት ነው። ሰው እየተናገረ ያለው ደግሞ የሰው ልጅ ከመፈጠሩ ሲፈጠር ጀምሮ እስልምና ነበረ ነው እየተባልክ ያለው። 1400 ብለህ ያስቀመጥከው ደግሞ እናንተ ራሳችሁን ነው ያስቀመጫችሁ። የተቀበላችሁ ሰው እኮ የለም እኮ ራሱ። የኛ ሃይማኖት 1400 ዓመት ነው ባሉ እንዴ? እንደዛ አሉ። ለምንድን ነው እኮ የኛ 2000 ስለሆነ የኛ ነው ትክክለኛው ሃይማኖት ብላችሁ የምታስቀምጡት? እንደዛ አላሉም እኮ። በቃ ከአዳም ጀምሮ እስልምና ነበረ ተባልክ እኮ። ሲጀመር በጣም የሚገርመው ነገር ደግሞ ሙሴ፣ አብርሃም፣ ኢየሱስ ራሱ ድንግል ማርያም በዛኔ የዛን እነ ዳዊት አምላካቸው ማን ብለው ይጠሩ ነበረ ከተባለ በቃ ምንም ማድረግ አይቻልም። አላህ ብለው ሲጠሩ ነበረ በቃ። እና እናንተ ከተሸከማችሁት እግዚአብሔር የሚባለው አምላክ እግዚአብሔር የሚባለው ይሄ ኢትዮጵያዊው አምላክ እግዚአብሔር የሚባለው የአክሱም አምላክ ማለት ነው። ከዛ በፊት እናንተ ማንንም አያውቀውም ራሱ እነ ኢየሱስ ክርስቶስ አያውቁት፣ ድንግል ማርያም አታውቀው፣ ሙሴ አያውቀው፣ አብርሃም አያውቀው፣ ማንንም ሰው አያውቀውም። በነገር ከኢትዮጵያኖች ውጪ አያውቁትም። እሱንማ ተወውና አብርሃምማ ተወው። በዚህ ዘመን የሚኖሩ የራሻና የግብጽ ኦርቶዶክሳውያንም አያውቁትም እግዚአብሔር የሚባል አምላክ። በዚህ ዘመን 2026 ላይ ያሉ ክርስቲያኖች እንኳን ግብጽ፣ ራሻ ምናምን ሂደህ እንኳን አያውቁትም እግዚአብሔር ማን ነው ብትላቸው አያውቁትም፣ አይታወቅም። ያ ፈጣሪ የሚባለውን በራሳችሁ ልክ የፈጠራችሁት አምላክ በቅርጽ ቀጭን በቁመት አጭር የነበረው የሰው ልጅ በጥበብም በቁመትም አደገ እየተባለ የሚነገርለት እስራኤላዊ ኢየሱስ ክርስቶስ አምላክ ብላችሁ የፈጠራችሁት እኮ እናንተ እኮ ናችሁ። እኔ በጣም ይገርመኝ ፈጣሪውን የፈጠረ ትውልድ ራሳቸውን ፈጣሪያቸውን ፈጠሩ። የሰው ልጅ ፈጣሪውን ፈጠረ ማን ሲባል ክርስቲያን ነኝ የሚል ትውልድ ማለት ነው። እንዴት እግዚአብሔር አምላክ በመልካችን በምሳሌያችን ሰውን እንፍጠር አለ። ከዛ በኋላስ በቃ ራሱም ሰው ሆኖ ከልጅ ተወልጄ አድናለሁ ብሎ ራሱ ክብሩን ዝቅ አድርጎ ከድንግል ማርያም ማህፀን ከስጋዋ ስጋ ከእንትናዋ እንትና ነስቶ ተወለደ። ለምን? ከኃጢአት እንድነጻ። ከየትኛው ኃጢአት? ከአዳም የወረስነው ኃጢአት ውርስ አለ እንዴ? አዎ አለ። ድንግል ማርያም የአዳም ዘር አይደለች እንዴ? አዎ ነች። ግን እሷ ንጽሕት ነች። እንደዛ የሚል ነገር አለ እንዴ? ከምንድን ነው የምትነጻው? እሷ የአዳም ዘር አይደለችም? ኃጢአትን የሚወረሰው የአዳም ዘር ስለመሆነ ከሆነ እኮ እሷ ንጽሕት ልትሆን አትችልም። እዛ ጋር የተቀመጠው መስፈርት ከአዳም ዘር ስለሆንክ ነው ኃጢአትን የወረስከው።
ስለዚህ ድንግል ማርያምም ኃጢአተኛ ነች እያልክ ነው። የዳዊት ዘርና ስር ነኝ ያለው ኢየሱስ ክርስቶስ ራሱ ከድንግል ማርያም ማህፀን የተወለደ ኢየሱስ ክርስቶስ ራሱ በእናንተ አመለካከት እና የደናቁርት ፍልስፍና ኢየሱስ ክርስቶስ ራሱ ኃጢአተኛ ነው። በመጀመሪያ ራሳችሁን ተግባቡ፣ ከራሳችሁ ጋር ተግባቡ። በመጀመሪያ ከአምላክ ጋር ተገናኙ። መጀመሪያ አምላክ ምንድነው፣ መለኮት ምንድነው የሚባለው የእናንተ ጥያቄ መልሱት። መጀመሪያ ትውልድ የሚያነሳውን ጥያቄ መልሱለት። መጀመሪያ ነፍ ጥያቄ አለ እኮ ስላሴ ምንድነው የሚል ትውልድ አለ። አሁን ለምሳሌ መልስ አለ? የለም። ሕፃን ልጅ ኃጢአተኛ ነው ወይ? ሳይጠመቅ ቢሞት የት ነው ማረፊያው? ሲኦል ነው ወይስ ምንድነው ገነት ነው ተብሎ ቢጠይቅ መልስ የለም። ከኢየሱስ ክርስቶስ ከመሰቀሉ በፊት ደሙን ከመፍሰሱ በፊት የነበሩ ህዝቦች ድነዋል አልዳኑም ከተባለ መልስ የለም። አብርሃም ድነዋል አልዳነም? በእናንተ አመለካከት አልዳነም እኮ። አረብ ክርስቲያኖች እንደምታውቀው አላህ እያሉ ነው እንትን የሚያደርጉት። ስለዚህ እኔ ጥሪ የማደርገው እንደኔ አዲስ ኪዳን የለም። አዲስ ኪዳናችሁ፣ አዲስ ተስፋችሁ፣ አዲስ መልእክቱ ቁርአን ነው። ለምን ሲባል ቁርአን የወረደው ለሰው ልጆች ነው እስከተባለ ድረስ ቁርአንን አንብቡ። አዲስ ኪዳንም ብሉ ኪዳንም አንደኛ ነገር ብሉ ኪዳን የእናንተ ህግ አይደለም፣ የእናንተ ስርዓት አይደለም፣ ለእናንተ አይደለም። ለሙሴ እና ለእስራኤላውያን የተሰጠ መጽሐፍ ነው። አለቀ። የእናንተ አይደለም። ከዛ በኋላ ደግሞ አዲስ ኪዳን የሚባለው ትምህርት የነበረው አንደኛ ነገር አለ የለም የሚባለው ነገር ሌላ የራሱ ጥያቄ የሚያነሳ ነገር ነው። ሌላ ጥያቄ ነው እንትን የሚያደርገው። በመጀመሪያ ኢየሱስ ክርስቶስ የሰጠኸኝን ቃል ሰጥቻቸዋለሁ እነሱም ተቀበሉት ብሎ ለአምላኩ ሲናገር ነበረ። ከዛ በኋላ ደግሞ ቃሌን የሚሰማ ምናምን የምትሰሙ ቃል የአብ እንጂ የኔ አይደለም ምናምን ብሎ ይናገራል ኢየሱስ ክርስቶስ። ስለዚህ ምንድነው ለእስራኤላውያን የተሰጠ ህግ፣ የእስራኤላውያን መመሪያ፣ የእስራኤላውያን ታሪክ፣ የእስራኤላውያን አመጣጥ፣ የእስራኤላውያን የዘር ሐረግ የሚነግረኝን መጽሐፍ እኔ የዘላለም ህይወት አገኝበታለሁ ብዬ ተስፋ አድርጌ አልፈልግምም፣ ራሱ አላገኝበትምም፣ ራሱ አይገኝበትም። ታሪክ ነው የሚያወራው። ሲያወራ የነበረው ለእነሱ ነው። እንዲዳኙበት የተነገራቸው እነሱን ነው። አድርጉ የተባሉት እነሱን ነው። እንዳታድርጉ የተባሉት እነሱን ነው። ስለዚህ እኛ አይመለከተንም። በማይመለከተን አናሽቃብጥ የሚል እንትን አለኝ እኔ። አዲስ ኪዳናችሁ ቁርአን ነው። ቁርአናችሁን አንብቡ። የአዲስ ኪዳን ሰዎች ክርስቲያን ነን የምትሉ ሰዎች አዲስ ኪዳን ይመለከተናል የምትሉ በሙሉ ማለት ነው አይመለከታችሁም። አናሽቃብጥ የኛ አይደለም፣ የእስራኤላውያን ነው። የእስራኤላውያን ለእስራኤላውያን። ስለዚህ ለሰው ልጆች ነው የተወረደው፣ ለሰው ልጆች ነው የተሰጠው የሚለውን መጽሐፍ አንብባችሁ እዛ ውስጥ የዘላለም ህይወትን ፈልጓት። በቃ አይ እንትን ነው ከተባለ ግን ምንድነው መጽሐፍ ቅዱስ ውስጥ የዘላለም ህይወት አለ ከተባለ ግን እናንተ እስራኤላዊ ናችሁ አይደላችሁም። በዛ መመራት ትችላለህ? አትችልም። መተግበር ትችላለህ? አትችልም። ህጉ የማን ነው? የእናንተ አይደለም። ታሪኩ የማን ነው? የእናንተ አይደለም። ለእናንተ ነው የተሰጠው? ኖ አላለም። እኔ ለእስራኤላውያን በቀር አልተላኩም ነው ያሉ ኢየሱስ ክርስቶስ። አለቀ በቃ። ሌላው የሚያጨበጭብ ነው የሚኖረው ከኔ በቀር ባቢሎን። ሌላው ምሹር ሌሎቹ ገስቶች ልክ ነው ይላል ከኔ በቀር። ልክ አይደለሁም እኔ ላንቺ ሁሉንም ባልጥልም ግን 100% ልክ ነው ማለት አልችልም። ሰዎች ፎር ኤግዛምፕል ሃይማኖትን እንደሚጠቀሙበት ምናምን ልክ ነው፣ እሱን በአንጻራዊ ይቀበላለሁ። ግን ሂስቶሪካል ፋክቱን የመጽሐፍ ቅዱስን የብሉይ ኪዳንን ስትናገር ግን አልስማማም። በነገርሽ ላይ እኔ ከእውነት የራቀ ነገር አንድም አልተናገርኩም። ያልተቀበልሽው እና ያልተቀበልሽበት ምክንያት እምነት እንጂ እውቀት አይደለም። ገብቶሻል? በእውቀት አይደለም። ምን አልክ መሰለ ያልከውን የተሳሳትከውን ብሉይ ኪዳን የተጻፈው ለእስራኤላዊ ነው። ምን ያደርግልኛል የእስራኤል ታሪክ። ኢየሱስም ብሉይ ኪዳንን አላስተማርም፣ ሐዋርያትም እንኳን አላልክም። ማረም ስትል አይሰምቻለሁ። ክርስትና አላስተማረም ነው ያልኩት እኔ።
ብሉይ አዎ እኮ ኪዳን አላስተማርም ይገርመናል። ብያለሁ እንዴ? ግን ምንም አዲስ ኪዳን ከብሉይ ኪዳን ጋር አይገናኝም ስትል ሰምቻለሁ። ኦር ደግሞ ምን ያደርግልኛል እኔ የእስራኤላዊ ታሪክ ይሄ ለእነሱ የተሰጠ ነው አልክ። ይሄ ፎልስ ነው። መጽሐፍ ትክክል ቅዱስ ነው። አይ እንደዚህ መጽሐፍ ቅዱስ ደግሞ እንደዛ አይልም ነው። እሱ ጋር ነው ስህተት ያዩት። ለምን አይልም? እና አሁን ለማን ነው የተሰጠው? ኢየሱስ ክርስቶስ የተላከው ራሱ ለማን ነው? እሺ ጥሩ። ፎር ኤግዛምፕል አይጠቅሙም ለኛ ችግሩ ምንድን ነው መጽሐፍ እኮ እየጠየቁሽ እኮ። ልነሳ። እሺ አይ እሱንም አሁን አይጠቅምም ከተባለ ለምሳሌ የእስራኤልን ታሪክ ማወቅ ከፈለኩ ለምሳሌ መጽሐፍ ቅዱስ ውስጥ ቁጭ ብለዋል። አይጠቅምም ብዬ እንትን ልለው አልችልም። የዘላለም ሕይወት አገኝበታለሁ ብዬ በመከተል ግን አላገኝበትም ነው ያልኩት እኔ። ገብቶሻል? ምናልባት ሸራርፈሽ የሆነ ቦታ ላይ እኔ የተናገርኩትን እንደፈለግሽ አገጣጥመሽ ከሆነ እንትን የምታደርጊው ሌላ ነገር ነው። ያንቺ ፍላጎትን አይደለም። ፍላጎትሽ ያልኩሽ እኮ ለዚህ እኮ ጥሩ ጥሩ። የድሮውን ኪዳን ሳታቅ እንዴት ስለ አዲሱ ኪዳን ማወቅ ትችላለች? ትመልስልኛለህ? የኢየሱስ ክርስቶስን ኪዳን ለማወቅ የድሮውን ኪዳን ማወቅ የለብህም? እኔ ብያለሁ እንዴ? እንደዛ እኔ ብያለሁ። ማወቅ አለ። የተገናኘ ነው ልልህ ነው። ብሉይ ኪዳንና አዲስ ኪዳን የተገናኘ ነው። ብሉይ ኪዳን የአዲስ ኪዳን ጥላ ነው። ያለ ጥላው ደግሞ አዲስ ኪዳን ግማሽ ስቶሪ ነው የሚሆነው ማለት ነው። እኔም መቼ ነው አይገናኝም ብዬ ያወራሁት? አይገናኝም ነው እንዴ ያልኩት እኔ? አይ ለእነሱ ብቻ ነው የተሰጠው ስትል ግን እንደዛ አይደለም እኮ። ምን አገናኘው? አዲስ ኪዳንና ብሉይ ኪዳን አይገናኝም ማለትና አዲስ ኪዳን ለሙሴ ህዝቦች የነበሩ፣ ከዛ ደግሞ ብሉይ ኪዳን ምንድነው? ብሉይ ኪዳን ለሙሴ ህዝቦች የነበሩ እስራኤላውያን፣ ከዛ በኋላ ደግሞ አዲስ ኪዳን ብዬ ሳወራ አይገናኝም የሚለውን ነገር እንዴት ነው ያገናኘሽው አንቺ? እሺ ጥሩ። ለምሳሌ አፈጣጠራችንን ለእስራኤል ህዝብ ነው የተሰጠው። አፈጣጠራችንን ማወቅ ለምሳሌ ለአብርሃም ቃል ኪዳን ሲገባለት ለእስራኤል ህዝብ ብቻ ነው እንደ ቃል ኪዳን የገባው እዛ ጋር ለአብርሃም። የምን አፈጣጠር ነው? ቆይ አፈጣጠሩን ወደኋላ አድርገው። ለምሳሌ ለአብርሃም ቃል ኪዳን ሲገባለት ከአንተ ጋር የማደርገው ቃል ኪዳን ዓለምን ሁሉ ጥግ ድረስ የሚደርስ ነው፣ ዘርህን እንደ አሸዋ አበዛዋለሁ፣ በዓለም ዙሪያ ነው እንጂ ያለው ለእስራኤል ነው አይደለም ያለው። ስለዚህ እኛንም ይመለከታል እኮ። ምን አገባኝ እኔ ስለ አብርሃም ምን አገባኝ አሁን እኔ? የአብርሃም ይመለከተሻል። ቃል ኪዳን እኮ ነው ለኛ የደረሰን። የአብርሃም ቃል ኪዳን አታውቂውም አንቺ። የአብርሃም ቃል ኪዳን አንቺ ጋር የደረሰ የአብርሃም ቃል ኪዳን ምንም ነገር የለም። ምንድነው የአብርሃም ቃል ኪዳን? እሺ የአብርሃም ቃል ኪዳን ማለት ምንድነው? እግዚአብሔር በእርሱ ዘር ዓለምን ህዝብ ሁሉ እንደሚባርክ ለአብርሃም ቃል ኪዳን ገባለት። እና አንቺ ነሽ ምንድነው? አንቺ ፍጻሜው ኢየሱስ ክርስቶስ ነው። በኢየሱስ ክርስቶስ እኮ እንዴት እንደመጣ ልነግረው፣ እንዴት እንዳሸዋ እንደበዛን በሱ ቃል ኪዳን ስር ውስጥ እንዴት እንደገባን። ማን ነው እንዳሸዋ የበዛው? አንቺ የአብርሃም ዘር ነሽ? በዘር እኮ አይደለም፣ በእርሱ በእምነት የአብርሃም ዘር ነሽ ወይ? እንዳሸዋ እንደበዛን ብለሽ እያወራሽ ነው አይደል? የአብርሃም ዘር ነሽ አንቺ? እየገባህ አይደለም። ምንድነው የማይገባኝ? ካልከኝ አይገባህም። እሺ ኖ እንደዛ አፋፌን ሳይሆን የምታወሪው ነገር ዝም ብዬ እኔ እኮ ሰው ዝም ብሎ የሚጥለውን ነገር የምቀበልበት ጣሻ ይዤ አልመጣሁም። እሺ በአንተ ውስጥ ዘርህን እባርካለሁ ነው አይደል ያለው? አይደለም ዘርህ እንደ አሸዋ ይበዛል ነው እንጂ ያለው ምንድነው? በአንተ ውስጥ የዓለም ሁሉ ህዝብ ይባረካል አለው አብርሃምን ቃል ኪዳን ሲገባለት ዘፍጥረት 12 ላይ እንደዛ ነው ያለው። ስለዚህ እኛንም ይመለከተናል እያልኩ ነው። ይሄ ለነሱ ምንድነው ያ ቃል ኪዳን? ምንድነው ያ ቃል ኪዳን? ምንድነው እኮ እሱ እንዴት እንደተፈጸመ ላሳይ። በኢየሱስ ክርስቶስ ተፈጸመ። አልፈልግም። ኖ እሱ ተረት ነው፣ ግድ የለሽም። የአብርሃም ቃል ኪዳን ምንድነው? ምንድነው የአብርሃም ቃል ኪዳን ምንድነው? ኦኬ ከእርሱ በሚወጣው ዘር የእሱ ከሚወጣው ዘር ማለት ነው። እስራኤል ወጣች አይደለ? በእነሱ ውስጥ ሆኖ እግዚአብሔር ዓለምን ሪች እንደሚያደርግ እየነገረው ነው ማለት ነው። በማን ውስጥ ሆኖ? ኢየሱስ ክርስቶስ ሲሞት ማለት ነው። በማን ውስጥ ሆኖ እኮ በኢየሱስ ክርስቶስ በምናምነው እምነት እኛም የአብርሃም ዘሮች ተባልን ይላል። አሁን መጽሐፍ ቅዱስ ሲናገር አዲስ ኪዳን ላይ በእምነት የአብርሃም ዘር ሆናችኋል ይለናል መጽሐፍ ቅዱስ። ስለዚህ ይመለከታል። ማንን ነው እንደዛ ያለው? ማንን ማለት ማንን ነው? እነሱ ማንን ነው እንደሱ? እነሱ ማናቸው? እነሱ እንደዛ ብሎ የተናገረው ማን ነው? የተናገረው ለማን ነው? ዘፍጥረት ላይ ነው የምትለው። ለአብርሃም ቃል ኪዳን ሲገባለት እግዚአብሔር ነው። እንደዛ ብሎ በእምነት ነው እግዚአብሔር። እሺ ለማን አለው? ለአብርሃም። ኖ በእምነት የአብርሃም ምን ሆናቸዋል ነው ያልቸው እንጂ። አዎ የአብርሃም ቤተሰብ እንደሆነን ይናገራል። ላወጣልህ እችላለሁ ቃሉን። የተናገረው ማን ነው? ለማን የተናገረው ነው ጥያቄ።
በእምነት የአብርሃም ብለሽ የአብርሃምን እምነት የተከተሉ ሰዎች እዛ ጋር የአብርሃምን አላልኩኝም፣ ከእርሱ በሚወጣ ዘር ምንድን ነው ያልሽው ቅድም? በእምነት የአብርሃም ዘር ሆናችኋል አላልሽም እንዴ? አዎ። እና ማንን ነው እነሱ? ዘር መሆን እኮ ባዮሎጂካል እኮ አይደለም። የእግዚአብሔርን መንግስት በእምነት ታዩ። ማን ነው ተናጋሪው? ማን ነው የተናገረው? ለማን ነው ጥያቄ? እዛ ውስጥ ራስሽን እየከተትሽ ነው አይደል? አያቀሽም አንቺ እዛ ውስጥ ራስሽን እየከተትሽ ስራ ላይ ልሄድና ላንብበውና እኔ አስገድደሽ ነው ራስሽን እያስገባሽ ያለሽው እንጂ አይመለከትሽም። አንቺ እዛ ጋር አይመለከትሽም፣ አይቀበልሽም። ይሄው ምን ይላል መሰለ ሐዋርያት ሥራ ምዕራፍ 3 ከቁጥር 25 እስከ 26 እናንተ የነቢያት ልጆችና የእግዚአብሔር ቃል ኪዳን ልጆች ናችሁ። አብርሃም ማን ናቸው እነሱ ማን ናቸው? ቃሉን ልጨርስ። አብርሃም በአንተ ዘር ሁሉ አህዛብ ይባረካሉ፣ አንተም ልጆችም እንደተባሉ። ስለዚህ ምን አለ እዚህ ጋር ሲናገር እናንተ የነቢያት ልጆችና የእግዚአብሔር ቃል ኪዳን ልጆች ናችሁ። በማን? በአብርሃም። ማን ናቸው እነሱ? እኛ አሁን እኔ አንቺ አይደለሽም እንዴ? እናንተ ብሎ እየተናገረ ያለው እዛ ጋር ያሉ ህዝቦች ናቸው። እና ማን ናቸው እነሱ? እሺ እንደሱ እንዳልሆነ ደግሞ አሳያለሁ። የዓለም ሁሉ እሺ ኖ ዓለም ሁሉ እዛው አዲስ ኪዳን አሳያለሁ ስላለ ህዝብ እንጂ ጳውሎስ እየተናገረ ያለው ስላለ ህዝብ እንጂ ቆይ ልንገርሽ፣ እህቴ ልንገርሽ፣ ለማምለጥ ነው እየመኮርሽ ያለሽው። ቅድም የጠየቁሽን ጥያቄ ሳትመልሽ አሁን ወደ ሌላ ነገር ሄድሽ። ገብቶሻል? አሁን እዛ ጋር የነብያት ልጆችና ምናምን ተብሎ ሲነገራቸው የነበሩ ህዝቦች አንቺ አይደለሽም። ገብቶሻል? ብትሆኝ እንኳን ነው የምልሽ እዛ ጋር አንቺ እንኳን ራስሽን ብታገኙ የተናገረው ጳውሎስ እንጂ አብርሃም አልተናገረም። ከዛ በፊት የነበረ ክርስቶስ አልጸደቅሽም። በእምነት የጸደቀ ዓለም ሁሉ አይደል እንዴ? አልጸደቀም። እሱ ባንተ አስተሳሰብ ነው። በእኔ አይደለም። ዓለም ሁሉ ጸድቀዋል። ይሄው ገላትያ 3:8 ይሄው ገላትያ ጥያቄ ነው። አታንብቢልኝ እኮ ተቀብለዋል። አታንብቢው እኮ ጸድቀዋል ወይ? ዓለም ሁሉ ጸድቀዋል። የተቀበሉት በስሙ ለሚያምኑት አዎ ዓለም ሁሉ ጸደቀ እኮ ነው እያልሽ ያለሽው። የተቀበል የሚባል ነገር የለም። ዓለም ሁሉ ጸደቀ ከተባለ በቃ የቀረ የለም ማለት ነው። የቀረ የለም ማለት ነው። በቃ ጸደቀ ከተባለ ጸደቀ ነው። ገብቶሻል? ስለዚህ ግብረ ሰዶማውያን ሁላ ጸድቀዋል ማለት ነው። በመጽሐፍ ቅዱስ አንቺ በተሸከምችው መጽሐፍ መሰረት ወይ በአንቺ ንግግር መሰረት ዓለም ሁሉ ጸድቀዋል። በምንድን ነው የሚጸድቀው? ዓለም ሁሉ አልጸደቀም። ያመኑ ከሆነ በቃ ነፃ ምርጫ ነው የተወላቸው። እዛ ጋር ያመነ ይጸድቃል፣ ያላመነ ሁሉም ግብረ ሰዶማውያን ትለኛለህ እንዴ? በእምነት እኮ ነው የሚጸድቀው። ዝም ብሎ ይጸድቃል? ዓለም እግዚአብሔር ያምናል ኖ ዓለም ሁሉ ጸድቀዋል ካለ በቃ ዘጋው። እኔ ዓለም ሁሉ እንደጸደቀ አላውቅም። እሺ አሁን ዓለም ሁሉ አልጸደቀም። እንትን አናርገው። ቲዮሎጂ ስናወራ ቲዮሎጂ ነው ማውራት ያለብን። እናት የኛን ኢሞሽናልነት አይደለም፣ ግድ የለሽም። እኔ አንተ ኢሞሽናል ሳይሆን በኢሞሽን ያለ ማስረጃ ለማለት ብዬ ነው። ይቅርታ እንዴ በማስረጃ እኮ ነው የማወራው። እንዴ ገላትያ 3:8 እንዲህ ይላል፣ እግዚአብሔር አህዛብን በእምነት እንዲጸድቅ አስቀድሞ አይቶ በአንተ በአህዛብ ሁሉ ይባረኩ ብሎ ወንጌልን ለአብርሃም አስቀምጦ ሰበከ። አንዴ ተባረኩ አለ፣ ይባረኩ ነው ያለው። በቃ አለቀ። በቃ ይባረኩ ካለ ተባረኩ አላለም። ይባረኩና ተባረኩ ልዩነት አለው። ምናልባት የምታውቀው ከሆነ ቆይ አንዴ ይባረኩ ብሎ ወንጌል ለአብርሃም ሰበከ ይላል። ችግር የለም አንዴ። ስለዚህ የሆነ የሚያስፈልግ ሊያሟሉት የሚገባ መስፈርት አለ ማለት ነው። ይባረኩ ካለ አንዴ ታወሪያለሽ። አድክም ስለሆንሽ አንቺ ታወሪያለሽ። እኔ ዝም ብዬ ሰማሻለሁ እንጂ ከአንቺ ጋር በመከራከር ዛሬ በብዙ ኤነርጂ የመጣህብኝ ሬድ ቲም አለ እዚህ መካከል። በብዙ ኤነርጂ አይደል አወራሻለሁ። ግድ የለም አንድ ነገር አንስተን ነው ራሱ የምናወራው። እኔ ተረትና ትርክት እንትን በቃ የምቀበልበት መንፈስ የለኝም ራሱ። ገብቶሻል? እኔ ሰው ነኝ። ገብቶሻል? እኔ እውነትን የምፈልጋት በክህደት ውስጥ ነው። በቃ እሺ አለ ሬቲም አለ አለው። ለምንድን ነው የመጣኸው? ትንሽ ስላልተቀበልክ ምንድነው መረዳት ስላልቻልክ እንድታስረዳኝ ምንድነው ጥቅስ ሰጣለሁ፣ ታስረዳኛለህ። እኔ ነኝ ማስረዳ ወይስ አንተ ነው የምታስረዳኝ? እስከ 8 ያለውን ድረስ ታነባለህ።
አየኸው አሁን የዘገምተኝነትህ ውጤት ላስረዳህ። እኔ ያልተማረ ሰው ነህ እንዴ? ያልተማረ ሰው ነህ? ስድብ እኮ ምንም ጥቅም የለውም። አልተሳደብኩም እኔ ታዲያ። why don't you be just like that person always መሳደብ? አንተ ክርስቲያና የምትጠላ ከሆነ አዳምጠኝ ማድረግ ነው በስርዓት አይደል እኮ አዳምጠኝ። ታዲያ ለምን ነው የምትሳደበው? ማውራት አይደል የምትፈልገው? አፈን ስትቀድኩ አይደል የምታወራው? አርኖ ነው እንትኑን ፖላይት ታዳምጠኛለህ? 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 በስርዓት አውራ። አዳምጠኝ። ስርዓት አንተ አታስይዘኝ እኮ። ታዲያ አንድ ሰው እንዴት ነው አንድ ሰው አንብቦ መረዳት አይችልም እውቀትም የለህም ብሎ ጀምሮ ያ ነገር ግን እስኪ ያስረዳኝ ብሎ እንዴት ይሰጣል ሰው? እኔ አንድ ጥያቄ ልጠይቅ። እየሰማህ ነው? ቀጥል። እግዚአብሔር መስዋዕት ነው? ፋላሲ ነው ጥያቄው። ፋላሲ አይደለም። ፋላሲ ነው። እግዚአብሔር መስዋዕት ነው ተብሎ ይጠየቃል። ምን ማለት ነው መስዋዕት? አዎ ይጠየቃል። ተሰዋል ተሰዋል። ሮንግ አይደለም። ተሰዋል ኖ ተሰዋል ያልኩህ መስዋዕት ነው ወይ? አሁንም ሮንግ ነው። እኛ እንደዛ ብለን አልሞተም እንዴ? ለአንተ ብሎ አልሞተም እኮ። እንደዛ አይደለም ማለት አንተ የምትፈልገውን አስተምሮት አይደለም። አጣማ አይደለም ምን የምታስረዳው? አላጣመምኩም እኮ እድሉን እየሰጠው እኮ። እኛ እንዴት እንደሆነ እግዚአብሔር መስዋዕት ነው። መጽሐፍ ማንበብ ስለማታውቅ ግድ የለም እሱ ቁጭ አድርጌ አስተምራለሁ። ስለመጻፉቱ እግዚአብሔር መስዋዕት ሆኗል ወይ? መስዋዕት ነው አይደለም? እሱን መልስልኝ። እንደዛ አይደለም አስተምሮት ዛስ ነው የሰንዶር ነው ኮሽን አይደለም። እኔ እናንተ ለአንተ ሲል ትምህርት ነው አንተ መማር የምትፈልገው ለአንተ ብሎ አዳምጠኝ። ለአንተ ብሎ ራሱን አላስቀደመም፣ አሳልፎ አልሰጠም። አሁን እንደዛ አይደለም። ምንድነው ለአንተ ብሎ ራሱን አላሳለፈውም ወይ? ኦኬ ባቢሎን አንተ ቤት ስገባ ሚሳደቡ ሰዎች ካሉ እነሱን እሰድባቸዋለሁ። የምናገራቸው የማይም ተማሪዎች እላቸዋለሁ። ገብቶሃል አይደል? ይቅርታ አይደለም አንተና ጠይቀህን እንትን ስላደረክ በቃ ውረድ ደንቆሮ ውረድ። እሱ አይደለም ይለኛል እንዴ? መስዋዕት ነው ለማለት ለምን ከበደ? እግዚአብሔር መስዋዕት ነው። ተሰዋ በቃ። ለምን አልተሰዋም? አዎ ተሰዋ ነው ማለት ያለብህ። ለአንተ ሲል አይደለ እንዴ ራሱን አሳልፎ የሰጠው? እንደዛ አይደል? ሞተልኝ ብለህ ደንቆሮ ነህ እንጂ ተሰዋ ወይ ብዬ ስጠይቅ ፈራኸው፣ ደነገጥክ። ምን አስከትሎ ያመጣል ብለህ ነው ብትልም ከባድ ነው። አዎ መስዋዕት ነው ብትልም ከባድ ነው። አይደለም ካልክም ከባድ ነው። ከባድ ጥያቄ ነው። ገብተዋል። ስለዚህ ይህን ጥያቄ ላለመመለስ ከዚህ ላይ ወጣህ ዝም ብለህ ተጠቅልለው መተኛት ያለብህ። ቆሪማ ገዝቱ ራሱ ገብተህ እንትን ማለት እኮ ትልቅ ነገር ነው። ስለዚህ ይገባና ስላልተማርክ መጽሐፍ ቅዱስን እኔ ላስተምርህ ነው። ምንድነው የምታስተምረኝ? መጽሐፍ ቅዱስ አንተ ልታስተምረኝ እኔ መጽሐፍ ቅዱስ? ጳውሎስን ቁጭ አድርጌ ያስተምረዋለሁ ስለ መጽሐፍ ቅዱስ። አያውቀውም፣ ራሱ የምር አያውቀውም። ጳውሎስ መጽሐፍ ቅዱስ ጳውሎስ ተናገረው ጻፈው ብለው እንትን ያደረጉት አያውቀውም። ሌላ ነገር ነው፣ ሌላ ነው። እና ምንድነው ይሄ በእናታችሁ በስሜ ያጨማለቃችሁት ምንድነው ምናምን ብሎ ቁጭ ብሎ የሚማር ይመስለኛል ከነሱ ማለት ነው። አመሰግናለሁ። ዱከም ካሜሮን ጋር ታወራለህ? ዱከም እንዴት ነህ? እኛ ሰፈር አሸዋ ተወዷል። አሸዋ ምናምን እያለች ነው ሜሪ። እንደ ምድር አሸዋ ነው። ስራ መስራት አልቻልኩም። በቃ አሸዋ ምናምን ትላለች። እኛ አሸዋ ነን እያለች ነው እንግዲህ። እሱ እንደ ምድር አሸዋን ሰላም ብያለሁ። ኦልቤን እንዴት ነው ባቢ? አለው ሰላም ነው። በቃ አንተ ወቀጣው መቼ ነው የሚያበቃው ግን? የምን ወቀጣ? እያየን ኧረ ምንም ወቀጣ የለም። እኔ ሜሮንን በፍቅር ነው የምወዳት። በነገርህ ላይ ሜሮን ረጋ ብላ ስለምታወራ ችግር የለባትም። ቢያንስ ምን ታደርጋለች? ዝም አንዴ ብትላት እንኳን ታቆማለች ራሱ። ሜሪ እንኳን ጥሩ ነው። ችግሯ እኮ መጽሐፍ ቅዱስን ትታ እኮ በራሷ መመሪያ እኮ ነው የምትመራው፣ ወይ ደግሞ በራሷ አእምሮ ነው የምትመራው፣ ወይም ሰዎች የቸረጇትን ሰዎች የጫኑባትን ብቻ ነው ይዛ መመራ። አዎ ቢሆንም ይሻላል እኮ አሁን ለምሳሌ
አንዳንድ ሰዎች የሚሰጠው ነገር ራሱ ኪስ ወለድ ሆኖ ራሱ ከራሳቸው ሆኖ የባሰ ግግምና ያላቸው ሰዎች አሉ። የሚገርምህ ነገር ልክ ገብቶ እንደነበረ ልጅ ማለት ነው። ቢያንስ እንኳን ሜሮን በቃ በሰጣት ነገር እየተቀየሰች ምናምን ስለሱ ነው የምታወራው። ገብቷል? እናንተ እኮ እንደዚህ ነው ምናምን አትልም። ስህተትን በስህተት እንትን አታድርግም፣ አትሸፍንም። ገብቷል? አዎ ሜሮን አለሽ ትክክል ነህ። እንግዲህ እንዴት ለኔ ልግባባት አልችልም። ለምን መሰለ ባቢሎን መጽሐፍ ቅዱሳችን አሳፋሪ አይደለም። በጣም ሁሉን ነገር አብራርቶ ለሁሉ ነገር መልስ ሰጥቶ ስለተወን እኔ እንኳን ባልሆን ደግሞ ከኔ የተሻሉ በጣም መጽሐፍ ቅዱስን ወርድ በወርድ የሚያውቁ ሰዎች ደግሞ they can explain it። ለዚህ ነው ማልፈራው በእውነት የውሸቴን ሳይሆን ማስረጃ ለማምጣት ቀላል ነው። እኛ መጽሐፍ ቅዱስ ላይ ለምን ለሁሉ ነገር መልስ አለ። ሮሜ ሰዎች አንድ 20 ላይ ያለው 20 ላይ ያለው እንዴት ነው የምትፈቺው ሜሮን? ሮሜ 1:25 ወዴት ዘለልከው? እሺ ወደ አንድ ቶፒክ ብናወራ ጥሩ ነበረ። የአብርሃምን ዘር አስረጅ መጽሐፍ ቅዱስን ችግር የለውም። ዘር ኢየሱስ ክርስቶስ እንደሆነ የሃም ዘር ደግሞ በዛ ዘር ውስጥ ደግሞ እኛ እንደተፈጠርን መጽሐፍ ቅዱስ ይናገራል በሱ ሞትና ትንሳኤ። ስለዚህ ቆይ ሜሮኒ ትመለሻለሽ ወደ አብርሃም ዘር። የአብርሃም ዘር እስራኤላውያንና አረቦች ይጨነቁበት። እኛ የአብርሃም ዘር አይደለንም። እኔ እንኳን ከዛ አካባቢ ስለሆንኩ እንደመጣው ማምነው መሰረተ ኢትዮጵያ ነው ምናምን ብዬ ስለማላምን እኔ ይመለከተኛል። እኔም የአብርሃም ዘር ነኝ ብዬ ነው ማምነው። ታላቁ አብርሃምን በጣም ወደው ማከብረው ነብይ ነው። እንደናተ ኃጢአተኛ ነው ብዬ አላምንም። ጽድት ያለ ማንነት ያለው ታላቅ አባት ነው። ጽድት ያለ ማንነት ያለው አባት ነው አብርሃም። ከሱ ዘር ነው ነኝ ብዬ ነው ራሱ ማምነው ራሱ እና እሱን ተወውና ከኛ በበለጠ ደግሞ የሚገርምሽ ነገር እስራኤላውያንና አረቦች ይጨነቁበት የሱ ዘር እነሱ ናቸው። እና አሁን ምንድነው የምናደርገው መሰለሽ ሜሮኒ 1:25 ላይ ያለው የሮሜ ሰዎችን እሱን ትንቢን በይውና ፍቺውና ከዛ ከዱካም ጋር ታወራላችሁ። ማለት ምንድነው መጀመሪያ ጥያቄ ልረዳና ለመፍታትም እኮ ምንድነው ጥያቄ ሆነብህ የሚለውን ማወቅ አለብኝ። አንብቢው እኮ። እሺ ላንብበው መጀመሪያ። እሺ ግቡ ሰዎች። አብርሃም አንድ 25 ነው ያልከው? የሮሜ ሰዎች ሮሜ ነው ያልከው እንዴ? እሺ ሰማዕቱ አምላክ። ይሄ ጥቅስ የሚለው ምንድነው? አምላክን ለውሸት ቀየሩ የሚለው ጥቅስ አይሽር ከ23 ጀምረሽ አንብቢው እስኪ። ከ23 ጀምረሽ ላንብብልሽ ሜሮን ከቻልክ። እሺ የማይጠፋውንም የእግዚአብሔር ክብር አለ በሚጠፋ ሰውና በወፎች 4 እግር ባላቸው በሚንቀሳቀሱት መልክ መስለው ለወጡ አለ። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። እሺ ይህም የእግዚአብሔር እውነት በውሸት ስለለወጡ በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገሉ ነው። እርሱም ለዘላለም የተባረከ ነው፣ አሜን ይላል። ስለዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ።
እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶች መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ፣ ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ ይላል። ለምንድን ነው እንደዛ የሆኑት? ሶዶም የሆኑት ነው። አሁን ለምሳሌ ሴቶች ጋር የተገናኙት ወንዶችም ከወንዶች ጋር የተገናኙት ለምንድን ነው? ምን ስላደረጉ ነው? በራሳቸው ፍትወት ይላል። በራሳቸው የልባቸው ዲዛይር ነው እንደዛ የሆኑት። መጀመሪያ ከልባቸው የወጣ ነገር ነው። ዝም ብሎ እግዚአብሔር ያሸከማቸው ነገር አይደለም። እግዚአብሔር ነፃ ለማድረግ አትሯሯጭ። ቀየሩ እነሱ ናቸው። እሺ እነሱ ቀየሩ። እኔ እኮ ጥያቄ ለምንድን ነው ያልኩሽ እኮ ምን ስላደረጉ ነው እንደዛ የሆኑት ብዬ ስጠይቀሽ በራሳቸው እኮ ነው አትበኝ። አሁን እዚህ ጋር ምንድነው የታዘብኩትን የእግዚአብሔር ነፃ ለማውጣት ነው እየተሯሯጥሽ ያለሽው። እሱ ሳይሆን እንደዛ የሆኑት ወይም ያደረጉት እንደዛ ያደረጉት ምን ስለሆኑ ምን ስላደረጉ ምን ስላላደረጉ ነው? ፈጣሪ ስለቀየሩ በተፈጠረ ነገር ስለቀየሩ ይላል አይደል? ኦኬ፣ በተፈጠረ ነገር በሰው በአዋፋት ስለቀየሩ ነው አይደል? አዎ በቃ ኢሞራል የሆነ ነገር አድርገዋል በእግዚአብሔር ፊት። አሚን ግልጽ ነው። የማይጠፋውን እግዚአብሔር በሚጠፋው ሰውና በአራት እና በሁለት እግር ባላቸው እንትኖች መስለው ለወጡ ነው አይደል የሚለው? አዎ እሺ። እግዚአብሔርን የሚገባውን ክብር ስላልሰጡ እግዚአብሔር ምን አደረጋቸው? ለማይገባ አይምሮ አሳልፎ ሰጣቸው ይላል። አሳልፎ ስለሰጣቸው ነው እንደዛ ያደረጉት እነሱ አይደለም። ስታርትድ ኖ ተመለሺ። እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው። አሳልፎ ስለሰጣቸው ምን አደረጉ? ወንድ ከወንድ ጋር ተገናኘ፣ ሴት ከሴት ጋር ተገናኘች አይደል? ጥሩ። እንደሱ ከሆነ እግዚአብሔር አሳልፎ ስለሰጣቸው ወንድ ከወንድ ጋር ሴት ከሴት ጋር ተገናኙ ለምን ቫይስ ቨርሳ አያደርገውም ነበረ? አድርጎታል እኮ እንደዚህ አድርጎታል እኮ እንደ እያነበብኩልሽ። ስለዚህ እግዚአብሔር አለሽ ለሚያስነውር ምኞት አሳልፎ ሰጣቸው አለሽ። ከዛስ ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ፣ ሴት ከሴት ጋር ተገናኘች ነው። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ፣ ወንዶችም በወንዶች ነውር አድርገው በስህተታቸው የሚገባውን ብድራት በራሳቸው ተቀበሉ ይላል አይደል? ሜሮኒ ቤሲክሊ ሊል የፈለገው ነገር ምንድነው? እግዚአብሔር በራሱ አካል ነው የፈጠራቸው እነሱን። ኦኬ፣ በሱ ኢሜጅ መልክ ዘፍጥረት 1 ላይ እንደሚናገረው ከክብር ጋር ዲግኒፋይድ አድርጎ ቫልዩ ተፈጠራቸው። ከዛ ምን አረጉ እነሱ? አይ ይሄን አልፈልግም፣ ሴቷም ወንድ ነው የምፈልገው፣ ወንዱም ደግሞ ራሱን ቀይሮ ሌላ ነገር ውስጥ ሲገባ ጊዜ እኮ እያለ እኮ ነው። ኖ ስለ አምልኮ እንጂ ስለ አፈጣጠር አይደለም እያወራ ያለው እዚህ ጋር። እግዚአብሔር በራሱ አምሳል ፈጠራቸው የሚባለው ነገር እሱ ሌላ ጥያቄ ነው። ሌላ ጥያቄ ተሸክሞ የሚመጣ ነገር ነው። እዚህ ጋር እያወራ ያለው እግዚአብሔር የሚገባውን ክብር ስላልሰጡት እሱንን ትተውም የተፈጠረውን ስላመለኩ ማን ሰው ከዛ ላይ ደግሞ ቅርጽን መስለው ስላመለኩ እግዚአብሔር አሳልፈው ሰጣቸው። ለምን ሲባል ለሶዶም ነው እያለ ያለው ውጤቱ ሶዶም ነው። መንስኤው ምንድነው ሲባል ደግሞ እግዚአብሔር ስላላመለኩ ነው። ስላፈጣጠር እኮ አያወራም። ሜሮኒ ይሄ ፍቅር ምን ሆነች ነው? እንደዛ አይደለም ፖይንቱ። እንደዛ ነው እንጂ ብዙ ጊዜ መጽሐፍ ቅዱስ ኢቨን ሌላም ቦታ ላይ አሳልፎ ሰዎችን ሲሰጥ እናያለን። ኢቨን ጳውሎስ እንኳን ሁለት ሰዎችን ከቤተ ክርስቲያኑ አሳልፎ የሰጧቸው ለሰይጣን ይላል። ማለት ምንድነው? ለዛ ዲዛይራቸው ኦልሬዲ ኮራፕትድ ስለሆኑ በቃ ይሄንን ነገር አድርጉ፣ ሂዱ፣ ጨርሱ። ምክንያቱም እነዚህን ሰዎች ማረግም ስለሚከብድ እነሱ እሺ ስለማይሉ አሳልፈ ትሰጣለህ። በቃ ይሄንን ነው ያለው። አይደለም አሳልፎ የሰጣቸው ለነውር ነው። አሳልፎ የሰጣቸው ለሚያስነውር
ለሚያስነውር ምኞት አሳልፎ ሰጣቸው። እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ምን አደረጉ? ወንድ ከወንድ ጋር፣ ሴት ከሴት ጋር ተገናኙ። ምን ስላደረጉ? ስላላደረጉ ነው። እግዚአብሔር ስላላመለኩ፣ የሚጠፋ ሰውን ስላመለኩ፣ ምንድነው ጣዖትን ስላመለኩ ነው። ምስል መስለው ስላመለኩ ነው። እግዚአብሔር አሳልፎ ሰጣቸው። ወደ ማን? ወደ ሰዶም። አሁን የትኛው ነው የሚብሰው? እግዚአብሔር አለማምለካቸው ኃጢአት ሆኖ ሳለ ሁለተኛ ኃጢአት ነው የጨመረባቸው። እግዚአብሔር ራሱ አሳልፎ በመስጠት ወንድ ከወንድ ጋር እንዲገናኙ፣ ሴት ከሴት ጋር እንድትገናኝ አሳልፎ ሰጣቸው። ሁለተኛ ኃጢአት አሰራቸው። አሁን እግዚአብሔር እዛ ጋር ጥያቄ፣ እነዚህ ሰዎች ሰዶም በመሆናቸው ይጠይቃቸዋል ወይ ተብለች ብትጠይቅ ይመልሳለች? አሁን ሜሮን አዎ መልሳለኝ። እግዚአብሔር ወደዚህ ኃጢአት ገፍቶ የጨመረው የለም ብዬ መልሳለሁ። ጨምሮታል እንጂ እኔን አላመለካቸውም ብሎ ለሚያስነውር ምኞት አሳልፎ ሰጣቸው እኮ ነው የሚለው። እንደዛ ከሆነ እግዚአብሔር አሁን ሊጠይቃቸው ነው። ሶዶማቸው በዚህ ምክንያት ለምን ያስቀምጣል? እሺ በዚህ ምክንያት ነው ለምን ይላል? ቁጥር 26 ላይ በዚህ ምክንያት ምክንያቱንማ ነገርኩሽ እኮ ቀድሜ ነገርኩሽ እኮ ምክንያቱ ነገርኩሽ እኮ። ምክንያቱ ምንድነው ሲባል እግዚአብሔር ስላላመለኩ ነው። አለቀ። ተውት። ኮሜንት ያስቀምጡ፣ አትዝጉባቸው። መታነቅ የለባቸው። ስለዚህ እግዚአብሔር እዚህ ጋር አንደኛ ነገር ሶዶም ኃጢአት ነው፣ ሶዶም ትክክል አይደለም የማለት መብት የለውም እግዚአብሔር ራሱ። ለምን ሲባል እኔ አላመለካችሁም ብሎ ሶዶም እንዲሰሩ አሳልፎ ሲሰጥ ስለነበረ ማለት ነው። የመጠየቅ መብት የለውም። ለምን ኃጢአት ሰርታችኋል ብሎ የሰሩት ግብዳ ኃጢአት ስለሆነ። ገብቶሻል አባባሌ? ሶዶምና ጎሞራን ያጠፋቸው እኮ ሶዶም ስለሰሩ ነው። እንደዛ አይነት ድርጊት ስላደረጉ ነው። ሰዎች መልሰው ደግሞ እኔን አላመለካችሁም ብሎ ሶዶም እንዲሰሩ አሳልፎ የሚሰጥ ከሆነ አንደኛ ነገር እግዚአብሔር ተጠያቂ ነው በስራው። ሁለተኛ ደግሞ እንደዚህ አይነት ኃጢአት የሰሩ ሰዎች የመጠየቅ መብት የለውም እግዚአብሔር። ገብቶሻል? አንደርስታንድ ምን ለማለት እንደፈለግን። ይሄንን ቢያደርገው ኖሮ እግዚአብሔር ካንተ ጋር ስማማ ነበረ። ሮሜ እየነገረን ያለው ነገር ግን ይሄ አይደለም። እነዚህ ሰዎች ይሄ የፍትወት ዲዛይር ውስጣቸው ነበር፣ እግዚአብሔር አልሰጣቸውም እኮ እያልኩ ነው። ኦር ደግሞ እግዚአብሔርን ማምለክ እንዳለባቸው አላመለኩም ማለት። ስለዚህ እንዴት ብዬ ላሳያ? ምንድነው እግዚአብሔር ለምሳሌ መከላከያን ያነሳል። ለምን አንዳንድ ላይክ ኔሽኖችን ኦር ደግሞ አገራትን ጀጅ ሲያደርግ የእርሱን ህልውና ኦር ደግሞ የእሱን ጥሩነት የእርሱን ምንድነው ይሄ መንፈሱን ያነሳል ከአንዳንድ ሀገሮች። ከዛ ምንድነው የሚሆነው ሀገር ፎር ኤግዛምፕል አሜሪካን ማየት ትችላለህ። ብዙ ኃጢአት ስለከመብዛቱ የተነሳ የእግዚአብሔር ፕሬዘንስ ኦር ሪስትሬን የሚያደርገው የነበረው የድሮ አሜሪካ አይደለች የምትሆነው። አሁን ምንድነው የሚሆነው? በሁሉ ስቴት መፍቀድ ይጀምራል። ሰይጣን ኦፕሬት ያደርግበታል ነገር። እግዚአብሔር ምን ይላል? ቆይ ልንገር። አሜሪካ ጌቭ አፕ አደረጋት። ለምን? ለራሳቸው ዲዛይን ጌቭ አፕ ስላደረጋት ነው። 52 አሜሪካ ገባሽ? አሜሪካን ምገባው ለምን መሰለህ? ቢካዝ ስላጸደቀችው 100% ስላጸደቀችው በቃ ምን ያደርጋቸዋል? ጀጅመንት ይሆናል ማለት ነው። ከዛ ምንድነው የሚሆነው? ትውልዱ ይሄን ተከታይ ይሆናል። በብዛት ማየት ትጀምራለህ። ህፃናቶችን ማስተማር ይጀምራሉ። በቃ አሳልፎ ሰጠችን ኔሽን እግዚአብሔር አሳልፎ ሰጠ ማለት ነው። ስለዚህ ምንድነው የሚሆነው? እዛ ውስጥ የሚኖር ሰው አፌክትድ ይሆናል። ኦኬ እዛ ጋር የሚኖር ሰው አፌክትድ ይሆንበታል። ያ ማለት እግዚአብሔር እነዚህ ሰዎች እንዲያረጉ ፈቀደ ሜሮኒ እንደዛማ ነው። አልመለስሽውም እኮ እግዚአብሔር በቃሉ እንዲህ እንደሚል ታውቂያለሽ። በመልካም ቀን ደስ ይበልህ፣ በክፉም ቀን ተመልከት። ሰው ከእርሱ በኋላ መርምሮ ምንም እንዳያገኝ እግዚአብሔር ይህንም ያንም እንደዚያ ሰርተዋል አለ። በቃ ለልባቸው ፍላጎት አሳልፎ ሰጣቸው። በቃ በክፉ ቀን ራሱ እግዚአብሔር በክፉ ቀን ሰዎች መርምረው እንዳያገኙ ራሱ ልባቸውን ደፈንኩት ነው የሚለው። እግዚአብሔር ስራ ተመልከት። እኔ ያጠመንኩት ማን ያቀነዋል ምናምን ያርልን የሚያወራው እግዚአብሔር እዛ ጋር ምንድን ያደረጋቸው? ልባቸውን ደፈነው። ገብቶሻል? ልባቸውን ደፈነውና መልካም ነገር እንዳያዩ ፈቀደላቸው ማለት ኦኬ። ፈርድ ነው። ቴንክ ዩ ፈረደባቸው አይደል? እሺ ፈረደባቸው። የፈረደባቸው ምንድነው? የፈረደባቸው ምንድነው? እንዲሰድሙ ነው የፈረደባቸው። እግዚአብሔር የሚገባውን ክብር ስላልሰጡት
እግዚአብሔርን ትተው የሚጠፋ ሰው ስላመለኩ እግዚአብሔርን ትተው አዋፋትና ቅርጻ ቅርጽን መስለው ስለለወጡ እግዚአብሔር ለማይረባ ምኞት አሳልፎ ሰጣቸው። ምን እንዲያደርጉ? ሴት ከሴት ጋር ተገናኘች፣ ወንድ ከወንድ ጋር ተገናኘ። ቅጣታቸው ምንድነው? የሶዶም ስራ መስራትን ነው እዛ ጋር የቀጣቸው እግዚአብሔር። እኔ ጥያቄ እዚህ ጋር እግዚአብሔር እንዲህ አድርጋቸዋል ብሎ ይቀጣቸዋል ወይ? የእግዚአብሔር ቅጣት ነው አይደል? እዛ ጋር የተቀበሉት ውስጣቸው አይደለም። ኖ ውስጣቸው አይደለም ውስጣቸው አይደለም እኮ የለወጡትማ በእግዚአብሔር ምትክ ሰውን ለወጡ። ሰውን የሚጠፋ ሰው አመለኩ ነው የሚለው። አዋፋትን ቅርጽ መስለው እኮ እሱ ጋር ትርጉሙ ላይ ተሳስተነዋ። እሱ ጋር ነው ትርጉም አልተሳሳትኩም እንዴ? አልተሳሳትኩም። እንደዛ ነው የሚለው። የሚጠፋ ሰውና አዋፋትን ለወጡ እየተባለ ያለው እሱ ነው። ምንድነው የቀየሩት? አምላክን የቀየሩት። አምላክ ቀየሩ። አምላክ ሲቀይሩ እግዚአብሔር ቀጣቸው። ስለቀየሩ ምን ቀጣቸው ከተባለ የሶዶም ስራ በዛ ነው የቀጣቸው። ነገር አለ እዚህ ጋር ጭራሽ ጣዖትን የለወጡት ምንድነው መሰለ? የማይጠፋውንም የእግዚአብሔር ክብር በሚጠፋ ሰውና እኮ ላንብብልሽ። የማይጠፋውን የእግዚአብሔር ክብር አለ። እሺ በሚጠፋ ሰውና በወፎች 4 እግር ባላቸው የሚንቀሳቀሱት መልክ መስለው ለወጡ ነው እኮ እያለ ያለው። ምን ማለት ነው? የማይጠፋው እግዚአብሔር በሚጠፋ ሰውና በወፎች 4 እግር ባላቸውም በሚንቀሳቀሱት መልክ መስለው ለወጡ ነው እያለ ያለው። ገብቶሻል? ይሄ እኮ ነው መለወጥ። የለወጡት ይሄ ነው። አምላክን የለወጡት። የማይጠፋው አምላክ በሚጠፋ ሰው ለወጡት። የራሱ ቅርጽ ያለውን አምላክ በአዋፋትና በ4 እግር ባላቸው ምስል መስለው ለወጡ። ከዛ እግዚአብሔር ለማይረባ ምኞት አሳልፎ ሰጣቸው። ምንድነው ያ የማይረባ ምኞት ከተባለ ወንድ ከወንድ ጋር ተገናኘ፣ ሴትም ከሴት ጋር ተገናኘት። እግዚአብሔር እንደዚህ ሰርታችኋል ብሎ ይጠይቃቸዋል ወይ ነው ጥያቄ። ኃጢአተኛ ናችሁ ብሎ እግዚአብሔር እዚህ ጋር ሶዶም በመስራታቸው ይቀጣቸዋል ወይ? ልክ የሎጥ ህዝቦች እንደቀጣቸው ማለት ነው። ይቀጣል። እሺ ጥሩ። አሁን ጥያቄ ጠይቀሃል። እኔ ደግሞ ቁጥር 24 ነው አንብብልኝ። ሮሜ 1:24 ምንድነው የሚለው? እዛ ጋር እኮ ነው ጥቅሱ የተጻፈለ። አንብብዩ። አይ እኔ ጋር የለኝም። ማንበብ ከቻልክ አንብበው። 24 እዛው እየታየሽ ነው ታዲያ ያየሽው ፍትወቱ የቱ ጋር እንደሆነ ማየት እንድንችል ማለት ነው። እየታየሽው ታዲያ 24 ላይ ያለ ብለሽ እያነበብሽ ከሌላችሁ እያነበብከው ነበረ። ደግመህ አንብበው። ላንብበው? ቃል ኦኬ 24 ላንብብልሽ። ስለዚህ አለሽ እርስ በርሳቸው ስጋቸው ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። አያረ በልባቸው ፍትወት በእንግሊዘኛ ምን ይላል መሰለ? God gave them over in their heart ነው። እንደባለፈው ድራንክ የሚለውን ገደል እንዳትገቢያውን ያለሽበትን ቁሚ። እግዚአብሔር ምንድን ያደረጋቸው? ምን አደረጋቸው? ይሄንን አስረዳኛ መጀመሪያ አንተ ወደ ምን አደረጋ? እዚህ 24 ላይ ስላልሽ እኮ ነው። ምን አደረጋቸው? 24 ላይ እነሱ አይደለም ያደረጋቸው። ስለዚህ እሱ ነው ያደረጋቸው። አይደለም በልባቸው ፍትወት ልባቸው ፍትወት ባይኖር እርኩሰት ባይሆን አሳልፎ አይሰጡም ነበር እያልኩ ነው። ፍትወት ምንድነው? ፍትወት ማለት ምንድነው? ሴክሹዋል ኢሞራሊቲ ዲዛየር ማለት ነው። ፍትወት ፍላጎት ነው አይደል? ፍላጎት በቃ በጣም መቃጠል ማለት ነው። አዎ። ስለዚህ እነዚህ ሰዎች በመጀመሪያ የፈጠራቸው ምንድነው? ስሜታዊ አድርጎ ነው የፈጠራቸው አይደል? not to go after same sex ጋር ሄዶ እንደዚህ አይደለም። ስሜታዊ አድርጎ ፈጠራቸውና ከዛ ምን አደረጋቸው እኮ? አዳምጭኛ። ራሱ ነው አሳልፎ ሰጣቸው አልኩሽ እኮ። ለምን አሳልፎ ሰጣቸው እግዚአብሔር? በመጀመሪያ ምን አደረጉ? የማይጠፋው እግዚአብሔር በሚጠፋ ሰው እና በአዋፋት 4 እግር ባላቸው መስለው ለወጡ አለ። ከዛ እግዚአብሔር ምን አደረጋቸው? ስለዚህ አለ እንደዛ ስላደረጉ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው። ቅድም እኮ ሳነብልሽ ነበረ። እግዚአብሔር ያጠመመውን ልብ ማን ያቀነዋል? እግዚአብሔር የሰው ልጅ በክፉ ቀን እንዳይመረምር እንደዛ አድርጎ ሰርቶታል የሚል እንትን እንዳነበብኩልሽ ማለት ነው። ስለዚህ ለማይረባ ምንድነው ምኞት አሳልፎ ሰጣቸው። ይህም የእግዚአብሔር እውነት በውሸት ስለለወጡ
በፈጣሪም ፈንታ የተፈጠረውን ስላመለኩና ስላገለገኑ ነው እርሱም ለዘላለም የተባረከ ነው አሜን ብሎ ያ የሶዶም ስራን አስቀጥሎ ያመጣል። አሳልፎ የሰጣቸው ወደ ምን ወደ ሰዶምነት እግዚአብሔር ራሱ ሰዶም ሰርታቸዋል ወይ ብሎ ይቀጣቸዋል ወይ ነው ጥያቄ። ይቀጣል? እሺ ገብቶኛል። አንዴ ልመልስልህ። ባክን ፎርዝ አናረግበትም። ለምን አንተ ገብቶኛል ምን ልትል እንደፈለግ እኔ ልመልስና እንዝጋው። ምንድነው እዚህ ጋር 24 ላይ ያለው? ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ ከዛ አለ እግዚአብሔር በልባቸው ኦልሬዲ ከሚለው ነገር ስለተጠቀመ ልባቸው ውስጥ ያለ ፍትወት አለ ማለት ነው። እሱማ የፈጠረው ነው አልኩሽ እኮ ሜሮ። እሺ ላስረዳ። ታወሪያለሽ እነሱ ጋር የነበረ ነው እነሱ ውስጥ የነበረ ነው እያልኩ ነው። ይሄን ደግሞ አርጊው ማድረጋችን በቤተክርስቲያን ፍቺ መሰረት እንደዛ ነው የሚሉት። ውስጣቸው የነበረ ፍትወት አለ ነው የሚሉት። ቁጥር ምን የምን ፍትወት? የምን ፍትወት? ዲዛየር ነው ይሄ አውት ኦፍ ኮንትሮል ዲዛየር ፎር ሴንቴክስ የሶዶም የቱ ጋር ነው እንደዛ ነበር የሚለው እኮ ቁጥር 28 ላይ ላንብብል ምን እንደሆነ። ከየት የመጣ ነው ያ? ከየት የመጣ ነው? አይ እዛ ጋር ነው ማብራራት ያለብሽ። ግን ከየት ነው የመጣው? አንተ የምትለው ይሄ በልባቸው ፍትወት እና በልባቸው ፍትወት እግዚአብሔር ፈጠረው ልትል ነው? እንዲህ አይባልማ ጭራሽ። እንዲህ አይነት ነገር ለምን ጃጅ ያረጋቸው? እነሱ ካል ስሜት እኮ ነው። ኖ እኮ ስሜት ነው። ፈጠረው ለምን አልፈጠረውም? ብቻ አብራሪው። እሺ ቀጥይ። እሺ ላብራራው። ቁጥር 28 ላይ ምን ይላል? አንብበና እንዴ 28 ደርሰሻል? 28 ደርሰሻል? አንተ አንብበኸዋል። በዛ እንጨርሰው። እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይገባ አእምሮ አሳልፎ ሰጣቸው ይልና፣ ቆይ ልነግርህ ነው። ምን አደረጋቸው? ቆይ እዛ ጋር ምን አደረጋቸው? ጭራሽ አንተን ያገዘ መሰለ እኮ። ምን አደረጋቸው? ምን አደረጋቸው እግዚአብሔር? ምን አደረጋቸው? ያደርጉ ዘንድ እኩል ጨርስ። ቃሉ ሳያልቅ እኮ አይገባህም ማለት ነው። 29 ስላለ ነው 29ም ለ30ም ላይ ስላለ ሊጨርሰውና ከዛ ተናገራለህ። እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። አመፃ፣ ግፍ፣ መመኘት ወስማው ልባቸው ውስጥ ያለውን ነገር ነው። ገደል እየገባሽ ነው። ምን ላስመልጠሽ ነው? ኦኬ በእግዚአብሔር ሞላባቸው። ለማይረባ አእምሮ አሳልፎ ሰጥቶ ምን አደረጋቸው? አመጽ ሁሉ፣ ግፍ፣ መመኘት፣ ክፋትን ሞላባቸው። እግዚአብሔር ነው የሞላባቸው። ቀድምን ብለሽ ታወሪ ነበረ። ከራሳቸው ነው ስትይ ነበር አይደል? ኖ አይደለም። በመጀመሪያ ለማይረባ አእምሮ አሳልፎ ሰጣቸው። ከዛ ደግሞ አመጽን፣ ክፋትን፣ መመኘትን ምን መመኘት? ሶዶምን መመኘት ሞላባቸው። ልባቸው ውስጥ ያስቀመጠው ራሱ እግዚአብሔር ራሱ ነው አይደለም? እንደዛ ይላል ቃሉ። አሁን ሳይጨረስ ባይዘው ሳይጨረስ ገብተን አሁን ተዳሽው ሲጨርስ እኔ ገደል እየገባሽ ነው። እሺ ከገባው እኔ ወስዳለሁ ሪስፖንሲቢሊቲውን እያለ ያለው ቅናትን፣ መግደል ብዙ ጠቀሰ። ክፉ ጠባይም ተሞሉ፣ የሚሾኳሾኩ፣ ሐሜተኞች፣ አምላክን የሚጠሉ፣ የሚያንገላቱ፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚያደርጉ፣ ለወላጆቻቸው የማይታዘዙ፣ የማያስተውሉ፣ ውል የሚያፈርሱ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው። እንደነዚህ ለሚያደርጉት ሞት ይገባቸዋል። አንድ መስመር ቀረው። እንደዚህ ለሚያደርጉት ሞት ይገባቸዋል የሚለውን የእግዚአብሔርን ቃል እያወቁ ይላል። ስማ እንግዲህ እነሱ ናቸው ሜሮኒ ኖ ክፋት የሞላባቸው መመኘት የሞላባቸው 29 ላይ ማን ነው? እግዚአብሔር ራሱ ነው። ለማይረባ አእምሮ አሳልፎ የሰጣቸው ማን ነው? እግዚአብሔር ራሱ ነው። ምንድነው ያ የማይረባ አእምሮ ከተባለ የሚሰዱም ነው፣ የሚቦርሽ ነው። በቃ ምንም በግልጽ አማርኛ ማለት ነው። ያ ያደረገው እግዚአብሔር ራሱ ነው። ስለዚህ እኔ ጥያቄ ቅድም ምንድነው እግዚአብሔርን ስላላመለኩ የማይጠፋውን እግዚአብሔር በሚጠፋ ሰው ማን ነው? ያ ሰው አላቅም። ኢየሱስም ሊሆን ይችላል ስለጠፋ ማለት ነው። መጥፋት አንድ ቀን 3 ቀን 2 ሰዓት 3 ደቂቃ የሚባል ነገር የለም። 3 ቀንም መጥፋት ነው። ኢየሱስም እዚህ ውስጥ እኮ እንትን ልጠይቅሽ ነው በነገርሽ ላይ ወደ ኢየሱስም አመጣዋለሁ። ግን በመጀመሪያ እንስማማ። የማይጠፋው እግዚአብሔር በሚጠፋ ሰው ስለለወጡ የማይጠፋው እግዚአብሔር በሚጠፋ ምንድነው በአዋፋትን በምናምን መስለው ስለለወጡ ለማይረባ አእምሮ አሳልፎ ሰጣቸው። ምንድነው እኔ ጥያቄ እዚህ ጋር እነዚህ ሰዎች እግዚአብሔር ስላላመለኩ ሶዶም ካደረጋቸው ሶዶም በመሆናቸው ይቀጣቸዋል ወይ ነው ጥያቄ። ሶዶም እንዲሆን ያደረጋቸው ደግሞ ራሱ ነው። ክፋትን ልባቸው ውስጥ ሞልቶ እንደዛ ነው የሚለው መመኘትን ሞልቶ ልባቸው ውስጥ ይጠይቃቸዋል ወይ?
እሺ በጣም እውነትን መቀበል እየሸሸ ነው ዛሬ ዋቢ። ምን ሰጠሽኝ? ምን ሰጠሽኝ? ጳውሎስ እዚህ ጋር እነዚህ ሰዎች ጥላቸው ብዙ ዘረዘር፣ የሀገር ኃጢአት ዘረዘር። ይሄ ራሱ በዚህ ውስጥ የተሞሉ ናቸው እኮ እያለ ነው። እዝናት እኮ ይሄ ራሱን የሞላባቸው እኮ ራሱን የሞላባቸው እኮ እንደዛ አይልህም። እንደዛ ቢሆን ሞላባቸው አይልም። ኦኬ ቆይ ቪዲዮ የሚከፍት ሰው አለ? ቆይ ሜሮንዬ ቆይ ቪዲዮ የሚከፍት ሰው አለ? በእናታችሁ እስኪ ቪዲዮ የሚከፍት ሰው ካለ ውቤ ይመቻል? እሺ ክፈት አንዴ። ምን ልክፈት? ሮሜ አንድ እንትን ላይ 29 ላይ ክፈት። አልሞላባቸውም ነው ያለችው። ናና ክፈት አንዴ። እሺ አንዴ ጠብቀኝ። ኦኬ ማሂር ሰላም ብያለሁ። እንዴት ነህ? ሮሜ አንድ 29 ሮሜ 10 አንድ 29 አንድ 29 እሺ ቆይ አንዴ። እሺ እየሰማሁ ነው። 29 እሺ ኦኬ። ትልቁ ላይ አድርገኛ ነበርክ ባቢ። ቆይ እሺ መለሱኝ። እሺ አንዴ ጠብቅ። ኦኬ እዚህ ጋር ምንድን ነው የሚለው? አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው ነው አይደል? ቅድም ምንድን ነው ያለችው? አልሞላባቸው። ኧረ ወይኔ 28 ላይ መልሰው 28 መልሰው እግዚአብሔርን አለ ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያድርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። ከዛስ አመፃ ሁሉ፣ ግፍ፣ መመኘት፣ ክፋት ሞላባቸው። ማን ነው ታዲያ እግዚአብሔር ካልሆነ? አያቴ ነው። አልሞላባቸውም ብለሽ እኮ ስትከራከር የነበረው ሜሮኒ፣ ምንድነው ግን በዚህ ልክ ለእግዚአብሔር መከራከር? አሁን ምን ይሰራልሻል? ምንድነው እነዚህ ሰዎች ክፋትም የሞላባቸው ናቸው? የሆነ ሰው መኖር አለበት ወይስ ስለ ክፋት እንደተሞሉ እየተናገርኩ ነው? ኖ ቅድም አልሞላባቸውም ማለት ይላል። በመጀመሪያ አልሞላባቸውም ማለት እንደሞላባቸው ደግሞ ስናሳይሽ እግዚአብሔር አይደለም። እግዚአብሔር እኮ ነው እያለ ያለው እንዴ እግዚአብሔር እኮ ነው። ምን ከዚህ በላይ እያወቅሽ ለምን ትሸሻለሽ? እኮ ነው እንዴ ያንተ የመረዳት ችግር እንደሆነ ምን ታውቀው? ቁጥር 32 የመረዳት ችግር አይደለም። እንደዚህ ለሚያደርጉት ሞት ይገባቸዋል። ይሄው የሚያደርጉትን እያለ ሞላባቸው ትለኛለህ? ኖ አዎ ስለሞላባቸው እኮ ነው ያደረጉት። የሚያደርጉት ሞት ይገባቸዋል። እግዚአብሔር ቃል እያወቁ ይላል። እሺ ከሞላባቸው ለምን እያወቁ ይላል? ሞላባቸው 29 ላይ ሞላባቸው። ሲጀመር ለምንድን ነው እዚህ ጋር የመጣሽው? 23 ላይ ያለው መልሺው። 25 ላይ ያለው ጥያቄ ያለኝ እኮ ነው። እሱ እኮ አልተመለሰም። እግዚአብሔር ነው እግዚአብሔር አይደለም፣ ልጅ ነው አብ ነው መንፈስ ቅዱስ እንተው። መጀመሪያ ቅድም ላይ የነበረውን ነገር ይመለስ። እግዚአብሔር እሱን ስላላመለኩት የማይጠፋው እግዚአብሔር በሚጠፋ ሰው ስለለወጡ ለማይረባ አእምሮ አሳልፎ ሰጥቶ ክፋትን ልባቸውን መመኘትን ሞልቶ ሶዶም እንዲሰሩ ነው አሳልፎ የሰጣቸው፣ አሳልፎ እንትን ያደረጋቸው። ስለዚህ እንደዛ በማድረጋቸው እግዚአብሔር ይጠይቃቸዋል ወይ ነው? ካልጠየቃቸው እግዚአብሔር ራሱ ተጠያቂ ነው። ሁለት ወንጀል ነው ያሰራቸው። እኔን አላመለካችሁም ብሎ ሶዶም እንዲሰሩ ነው እንትን ያደረጋቸው። ስለዚህ እግዚአብሔር እዚህ ጋር ሶዶም ሰርታችኋል ብሎ የመጠየቅ መብት የለውም። ገብቶሻል? መብት የለውም። ራሱ ነው ክፋትን መመኘትን ሞልቶ ለማይረባ አእምሮ አሳልፎ ሰጥቶ ለምን ሲባል እሱን ስላላመለኩ እንደዚህ እንዲያደርጉ ያደረጋቸው ራሱ እግዚአብሔር ነው። ስለዚህ የመጠየቅ መብት የለውም እግዚአብሔር ለምን እንደዚህ ያደርጋቸዋል ብሎ የመጠየቅ መብት የለውም። ገብቶሻል? ስለዚህ እዚህ ጋር ምንድነው የኔ ሐሳብ ምንድነው? እግዚአብሔር ራሱ ሶዶማዊነትን እየደገፈና እያበረታታ ነው። በቃ
እሺ አይደለም እንደውም ይሄ በጣም እኔ ከአማርኛ ጋር ስትረግል እያረኩ ነውና ብዙ ሰዎች አሁን ሞላ ሲል ሞላ ማለት እንትን ነው እየተባልን ነው በተለይ ሞላ የሚለው ነገር ላይና እንግሊዘኛውን ክሊር በሆነ ምን ይለዋል they have become filled with every kind of wickedness ነው የሚለው እግዚአብሔር ሞላቸው ሜሮኒ ነይ ነይ ሰዓት የተኛው ማለት ነው ዛሬ አልተቻልክም አጥነተን የመጣኸው እኔ ሁሌም እንዳጠናው እኮ ነው ምንድነው አጥንተኝ ነው የመጣው ምንድነው ማጠናው ክሊር እንግሊዝ እያነበብኩ አማርኛ እኮ ነይ ስትራግል እያደረኩ ነው አላለችም ከአማርኛ ጋር ነይ መልሺው መጀመሪያ ያጠየቅኩሽን መልሺው የትኛው 29 ስለሞላባችሁ ኖ 23 በአጠቃላይ ሐሳብ ነው እኔ የጠየቅኩት ሞላባቸው አልሞላባቸውም እሱ ምን አገባኝ ጭራሽ ከአማርኛ ጋር ስትራግል እያደረኩ ነው የሚፈታው ደግሞ 29 ነው ጥሩ 23 የሚፈታው 29 ነው በአማርኛ ሳንግባባ ሜሮኒ ጳውሎስ እያለ ያለው እግዚአብሔርን ሪጀክት የሚያደርጉ ሰዎች እግዚአብሔርን በቃ እንደ አምላክነቱ ያልተቀበሉ ሰዎች ሪዛልታቸው ዊክድነስ ነው ክፉ ማድረግ ነው ሐሜተኛ መሆን ለዚህ እያለ ነው መቼስ ሙስሊሞች ራሱ ከኔ ጋር ይስማማሉ በዚህ ላይ ምክንያቱም እነሱም ያውቃሉ አናኑ አይስማሙ ለምንድን ነው የሚስማሙት ለምን ይስማማሉ የእግዚአብሔር ሥራ ተመልከተ እሱ ተማማ ያደረገውን ማን ሊያቀናው ይችላል አለ በመልካም ቀን ይበልህ በክፉም ቀን ተመልከት ሰው ከእርሱ በኋላ መርምሮ ምንም እንዳያገኝ እግዚአብሔር እንደዚያ ሰርተውታል ይላል በቃ መርምሮ እንዳያገኝ እንደዛ አድርጎ ነው እግዚአብሔር የሰራው አለ መጽሐፍ ቅዱስ አለቀ የመመርመር እንትን እንኳን ራሱ ስልጣን እንኳን አልሰጣቸውም እግዚአብሔር ገብቶሻል በሌላ አንቀጽ ደግሞ ካየሽው አሁን ምንድነው ሙስሊሞች እኔ ጋር ይስማማሉ በምንድን ነው የሚስማሙት እግዚአብሔር ተጠያቂ ነው እያልኩሽ ሙስሊሞች ለምንድን ነው ከኔ ጋር ነው የሚስማሙት ቆይ አላህ የሚያጠመውን ያጠማል የማያጠመውን አያጠምም የሚል ምንድነው ቢካዝ ያቺ ሲገና ተረጋጊ እሱ አይደለም እያወራን ያለው ስለ አላህ አላወራንም ስለ እግዚአብሔር ነው እየተወራ ያለው እንዴ የኢየሱስ ክርስቶስ አምላክ ኢላሃ ነው አይገናኝም ያንቺ ደግሞ እግዚአብሔር ነው እኔ ደግሞ የምቀበለው ኢየሱስ ክርስቶስ አምላክ ነው ኢላሃን ነው የምቀበለው ለማንኛውም ግድ የለሽም እንትን ገደል ገብተሻል ዛሬ ሜሮኒ ዝም ብለሽ አይነሽን ጫፈነሽ ልክ ነህ በይ ኧረ አይደለም መስሪሪ ኦቪየስ ቆይ እንዶ አንቺ ውስጥ ያለው ሜሮን እግዚአብሔርን የካዱ ሰዎች መጨረሻቸው በዚህ የተሞሉ ናቸው እያለ አለቀ አንቺ ውስጥ ቆይ አንቺ ውስጥ ያለውን ኢጎማ መሰበር አለበት ልክ ነህ በይ እንደ ዛሬ ተቀባቢ ነው ችግር የለውም ልክ ነህ በይ በእውነት ይሄው በእውነት ብትሆንልህ ነበር ግን በእግዚአብሔር ልክ ነህ በይ እኮ ልክ ነህ በይ ልክ ነው እንዴ በእግዚአብሔር እቺ ምቻል ጠይቀ ጳውሎስ ካንተ ጋር ይስማማል ጳውሎስ ካንተ ጋር ይስማማል በዚህ ቅጡ አንዴ ልክ ነህ በይ ምን ነው ልክ ማለት ጳውሎስ በጻፈበት መንገድ ካልተረዳው እንደና አንተ እኮ ልክ ነህ በኝ እሺ እኔ ልክ ነህ በኝ አንዴ በይ በምንድን ነው ልክ ይሆንከው በቃ ዝም ብለሽ ልክ ነህ በይ ዝም ብለሽ አይደለም አንተን ማስደሰታቸው እኮ መካድ ማለት ነው አልደሰትም እኮ እኔ አይምሮ አለኝ ራሴን የምመራበት የራሴ አይምሮ አለኝ እንጂ አንቺ እንደውም ሰሚ ደስ የሚለኝ ምንድነው እኔ ኢትዮጵያዊ እውነትን ሲቀበል ሳይ ነው በጣም የሚገርመኝ ገብቶሻል ስለዚህ የኢትዮጵያውያንን እውነት አንቺ ጋር ነው ያየሁት ድርቅ ማለት ድድብ ጅዝብ ማለት አንቺ ጋር ነው ያየሁት ይሄ ነው ሊያስደስተኝ የሚችለው ተፈጥሮማ መቀየር የለበትም እኮ የሰው ልጅ አፈጣጠር እንዴት ይቀየራል የተፈጠራችሁት እግዚአብሔር የፈጠራችሁት እንዳትመረምሩ እንዳታገናዝቡ አድርጎ ነው የፈጠራችሁት ስለዚህ በቃ እንደዛ ነው መጽሐፉም እያለ ያለው አመሰግናለሁ ሜሮን የሌሎች ያወሩ ካንቺ አይወጣም ማሂር እንዴት ነህ ግሬላ እሺ ባቢ ደህና ነህ ሰላም ነው ጠፍታል እኔ የጠፋሁት አንተ ጠፍተሃል እንጂ አንተ ጠፋን አረጀን መሰለኝ ካለ ሁሉ መልካም ነው ሁሉ መልካም ባቢ እንዴት ነህ ዛሬ ፕሮሞሽን ቪዲዮ ለቅቄያለሁኝና ትናንትና ስፔሻሊ ዛሬም ለቅቄያለሁኝ ትናንትና ግን አንድ በጣም ኦብቪየስ ጥያቄ አለ ሁላችሁም ገብታችሁ ያንን ጽሁፍ አንብቡት በጣም አጭር ጽሁፍ ነው አንብቡት ከዛ ሌሎች ደግሞ ሼር አድርጉት ሪፖስት ምናምን አድርጉት ባቢ እኔ ግን የሆነ ጥያቄ ነበርኝ እግዚአብሔር ክፋትን አልፈጠረም እንዴ
ፈጥሯል። እኔ ክፋትን ፈጥር ያለሁኝ ይላል እግዚአብሔር። ክፋትን ፈጥር ያለሁኝ ይላል። እሱም ብታስረዳን ጥሩ ነበር። አንዳንዴ ምን አለ መሰለህ ሲሞገት ንጹህ ህሊና አለ። እኛ ህሊና የሚባል አለ። ይሄ የተፈጥሮ ህሊና አለና አንዳንዴ እልህ ትላለህ፣ የሆነ ድርቅ የምትልበት ነገር አለ። ከመጣህበት አንጻር ሊሆን ይችላል። ግን ነገሮችን ማገናዘብ ይሄ ሞትና ህይወት እስከሆነ ድረስ ይሄ የመሞትና የመዳን እስከሆነ ድረስ አንዳንዴ ነፍስያህን ነፍስያህን እንደሚባል አላውቅም፣ ትርጉሙ ከታች ጻፉላቸው። እንትን ታደርጋለህ፣ ታሸንፋለህ። ገባህ አይደል? ምንድን ነው ምን ለማለት ፈልገው ነው? እንዴት ነው አንደርስታንድ የሚያደርጉት? ደወይ አሁን አንደርስታንድ የምናደርግበት የለም ወይስ ተቋርጬ ነው? ይሰማል። ያንን ነገር በደንብ ማስተካከል ያስፈልጋል። ነፍስያህን በደንብ ማወቅ። አንዳንዴ ኦኬ ይሄ እንደዚህ ነው። እኔ ባቢ ከኛ ከሙስሊሞች በጣም የምወደው ምን እንደሆነ ታውቃለህ ባቢ? ወላሂ ነው የምላችሁ፣ በጣም የምወደው ከሙስሊሞች ጸባይ ከኛ የምወደው እያወቅ ነው ለራሱ ከኛ የተሻለ ሰው ካለ እኔ አላቅም ነው የምንለው። አንድ ንጽጽር ላይ የሚሰራ ወንድም እዚህ ዳዕዋ የሚያደርግ ቲክቶክ ላይ አይታችሁ ከሆነ ሌላም ቦታ የሆነ ነገር ከተጠየቀ ከሱ ይሻላል ብሎ የሚያስበው ሰው አጠገቡ ካለ አይ እኔ አላቅም፣ የማታውቀው ከሆነ እኔ አላቅም ጠይቄ ልምጣ። ይሄን ደግሞ አምላካችን አላህ በቁርአን ላይ የማታውቁ ከሆነ የእውቀት ባለቤቶችን ጠይቁ ስላለን ማለት የማናውቀው ነገር ላይ አንከራከር። አንድ የሆነ የተጻፈ ነገር ከመጣ ካለ ምንድን ነው የምንለው? አላቅም ጠይቄ እመጣለሁ። ኡስታዞችን እንጠይቅና እንደዛ እላለሁ። ከላይ እስከታች ካሉ ኡስታዞች ነው የምልህ፣ ከላይ እስከታች ወላሂ ከኡስታዝ ወሒድ ጀምሮ መምህራችን ኡስታዝ ወሒድ ጀምሮ እስከታች ድረስ የሆነ ነገር ሲነሳ እኔ አላቅም። እኔ እስኪ ወንድም ጠይቁት። እያወቅነው ለራሱ እኮ እያወቅነው ለራሱ እንዛናል። እኔ አሁን ቁጭ ብዬ እኔ ያለሁበት ገስት ላይ ወንድም አቡበከር ካለ ሌሎች ወንድሞች ካሉ ለምን አወራለሁ? በቃ እነሱ አሉ ይቀጥሉ፣ እኔ አላቅም ነው። ከሌላው ሳይድ ግን የሆነ ድርቅ ማለት የሆነ አንድምታው ባይብሊካል አንድምታው አይታወቅ አያውቁትም። አሳይተው እኮ ነው አንድምታውን ባብ የሚያስቀው ነገር የሆነ ጥቅስ ታመጣና አንድምታውን ታሳየዋለህ። አያውቀውም እኮ አንድምታውን አንብቦት አያውቅም። ቄርሎስ ሊል የፈለገው እኮ ይላል። ቄርሎስ አንብበው እኮ አታውቅም፣ አሁን ያነበብከው ትለዋለህ እኮ። እሱ ሊል የፈለገው አላውቅም ወይ አንብቤ እመጣለሁ ማለት ሽንፈት አድርጎ ይወስዷል። ትናንትና ምን ገጠመኝ መሰለህ? እያወራን የሆነ ኮታ ነሳንና አይ የመጽሐፍ ቅዱስ አንድምታ አይተው ታውቃለህ ያልኩት፣ በጭራሽ አይቼው አላውቅም፣ አንድምታውን አይቼው አላውቅም አለ። ከዛ አዎ መጽሐፍ ቅዱስ አንድምታው ዋዲን በስመ ስግሁ ለእግዝእነ ክርስቶስ አምላከ ውእቱ ነው የሚለው፣ ስጋውን ነጥሎ አምላክ ነው ይለዋል አንድምታው አልኩት። አሃ እሱ እኮ ሊል የፈለገው ብሎ ሀሳብ ጀመረ። አይተው እኮ አታውቅም። እና አንዳንዴ ድርቅ ማለት አያዋጣም። እስኪ ምንድን ነው የሚለውን ነገር ማየት ወይ ልጻፈውና ጠይቄ ልምጣ፣ ተምሬ ልምጣ፣ አባቶቼን ልጠይቅ፣ ወንድሞቼን ልጠይቅ ማለት the best option ትልቅ እውቀትም ስለሚጨምር ማለት ነው። እና ሁላችሁም እዚህ ጋር ያላችሁ 600 ሰዎች ገብታችሁ ቪዲዮን ሪፖስት ምናምን ሼር ኮመንት ምናምን አድርጉ። ሀሳብ እንዳላበዛባችሁ ቀጥሉ። እኔም ስራ ስለሆንኩ ባቤ። እሺ ቴንኪዩ ማሂር እናመሰግናለን። የሆነ ሰው ከሜሮን ጋር ያወራል እንግዲህ ካልደከመው። እኔ እንኳን 2 ወር አንዴ ካወራን እኔና ሜሮን፣ ሌላው ደግሞ አልጋ ላይ እንጨርሰዋለን። እኔና እሷ ችግር የለውም። አክሊሉ አቤት። አሁን አንተ አሁን ማንነትህን ክደህ በቃ እንደዚህ ነው የምትሽከረከረው? ጥያቄ ያረመልሱልኝ ሙስሊሞች። ያው ኡስታዝ የሚለኛል ጥያቄ እግዚአብሔር ኃጢአት ያሰራል ብሎ ሲናገር ሰምቼው ነው። ጥያቄ ልጠይቅ
ባቢ አፍሮልኝ ችግር የለውም። አንዴ ሚዩት አክሊሉ አንዴ መጀመሪያ ጥቁር ሰው ማንነትህን ራስን የካድክ ሰውዬ ስለምን ቁርአን ነው የምታወራው? ተሳዳቢ መሆንህን አውቀህ ራስህ እኔ ጥቁር ሰው አይደለሁም፣ አትሳሳት። ልቶ የሴት ልጅ ፕሮፋይል ታደርጋለህ። አንዴ ቤት ይመጣል። አይ እሺ ነህ እንዴ አክሊሉ እንደዚህ ፕሮፋይል ምናምን አታድርግ፣ ቀይረህ ነው። ኪዳነ ምሕረትን አይደለም በነገራችን ላይ ኦክቶበር ይሄ የምንድን ነው ችግር አለበትና እኔ ፎቶዬን እለጥፋለሁ። በነገራችን ላይ ይታወቃል። አዳምጠኝ። ጥቁር ሰው ነህ ብለህ እንትን አትበል። ጥያቄ ስጠይቅ መመለስ አለብህ። ጥቁር ሰው አይደለም። ለምን ራስህ ለጥፍ ታውቀኛለህ? ተረጋጋ። ግድ የለም ጥቁር ሰይጣን እንጂ ጥቁር ሰው አይደለም። አዎ ልክ ነህ። እኔ አንድ ነገር ልንገራችሁ። መጀመሪያ ስገባ የራሴን ፎቶ ለጥፌ ነው የምገባው እና ከለጠፍኳቸው ስክሪንሻት አድርጎ ወስዶ ፖስት አድርጎት ምናምን አንደኛ ነገር ሰው አያይልህም። ሲቀጥል ደግሞ ምንም የምታገኘው ነገር እኔ ብዙ ሰው የሚያቀኝ ሰው አለ። አብረው የሚሰሩ ሰዎች አሉ፣ ቤተሰቦች አሉ፣ ጓደኞች አሉ። እዚህ ጋር ቁጭ ብለው ከታች የሚያዳምጡ ጓደኞች አሉ። እዚህ ሀገር እኔ ጋር ያለው ማለት ነው። አብረን እየበላን እየሰራን የምደበቅ ሰው እንዳልመስላችሁ። ከእናንተ የምደበቅ ሰው አይደለሁም። የራሴን ፎቶ ለጥፌ ነው የምገባው። መጀመሪያ ላይ ስገባ የራሴን ለጥፌ ነው የምገባው፣ እንድታውቁት ብዬ ነው የምለጥፈው። ሁሌም የራሴ ፊት ነው። ገብቷቸዋል። ስለዚህ አክሊሉ አንተ ችግር አለብህ። ምናልባት ትሰዶማለህ መሰለኝ። የወንድ ልጅም ፕሮፋይል ታደርጋለህ። እንደዛ ባይሆን የኔ አድርጋህ አትመጣም ነበረ። አሁን ጥያቄ የሞተ ጥያቄ ሳይሆን አዳምጠኝ። ሃይማኖት በማጋጨት ትቀጣለህ። አዳምጠኝ። ሃይማኖት የለም። ራሴን ሃይማኖት የለም። እኔ ኦርቶዶክስ የሚባል ሃይማኖት አላውቅም። አዳምጠኝ። ኦርቶዶክስ የሚባል ሃይማኖት አለ? ኦርቶዶክስ የሚባል ሃይማኖት አለ? ማክበር አለብህ። ከየት ነው የመጣው? ከየት መጣ? ማን ያውቀዋል? የትም ሰው አምኖ ተቀብሎት እየኖረበት ነው። መቀበል አለብህ። ያንተን እንዲከበር የሰው ማክበር አለብህ። አዳምጥ። ለዚህ አንተ የምታከብርልኝ እንትን የለም። ገብቶሃል? እኔ የሰዎችን አይዲዮሎጂ አልከተልም። የራሴ አይዲዮሎጂ አለኝ። ገብቶሃል? ሃይማኖት ብለህ አንተ እንትን ከምትለው ክብር ስጠው ምናምን ከምትለው የኔ አመለካከት ይበልጣል። ቆዳ ነህ እንዴ? ሃይማኖት ትለኛለህ እንዴ? አሁን ልጠይቅ፣ እግዚአብሔር ሰማዕት ነው አይደለም? መልስ። እሱ አንተን እኮ ነው። ሰማዕት ማለት ምን ማለት ነው? ሰማዕት ነው አይደለም? እግዚአብሔር ምን ማለት ነው? ሰማዕት ነው አይደለም? አላህ ነው። ምቾት እየጨመርን እያዘናጋን ወደ ገሃነም በቃ ተናደሻል። አባሩት። በቃ ወርደሃል ወንድም። አዝናለሁ። በቃ አንተ ሲኦል ውስጥ የፈርዖን ጫማ ጠራጊ ነህ። አይፈቀድልም። ወርደሃል አንተ። በቃ ጭራሽ ለኛ ሲል ነው የሞተው የሚባለው። ሰማዕት ነው ለማለት ከበደህ አይደል? ለምን ይከብዳል? ሰማዕት ነው በለኝ። አላህ እንትና ጋር ነው ማጋጨ። ሜሮን አለሽ? ከመውረዴ በፊት እዚሁ መቼስ ትንሽ እንትን ስላልከኝ ጥያቄ ጠይቄ ልውረድ። እነሱን አዎ፣ ብዙ ስላሉ አሚን፣ ብዙ አለ። እሺ ማን ይመልሳል? ግን አንድ ከመውረድሽ በፊት ራሳቸውን ይመልሳሉ ይሉሻል። እኔና አንቺ በአካል መገናኘት አለብን።
በውስጥ ማውራት አለብን። ምንድነው ግንኙነታችንን ማጠናከር አለብን። ገብቶሻል? አሁንማ እውነተኛ ማንነትህን እኮ አወኩ። እንዲህ የምትጮህ ልጅ እንደሆንኩ መች አወኩኝ። እኔማ ረጋ ብለህ ስታወራ ነበር ማቀ ዛሬ ጮህክብኝ እንዴ? እኔ አልጮህኩም እኮ አልጮህኩም። ኖ እኔ ጮህ ብዬ ኖ እውነት አልቀበልም ካልሽ ታዲያ ምን ላድርግሽ? ልምታሽ እንዳበሻ ወንድ? ገብቶሻል? በዱላ አንገትሽ ልበልሽ አይባልም። ከርቀት ሆነ እንደዚህ ኖ አላደርግም። ከባዱ ነገር ደግሞ ምንድነው እውነትን እያየሽ መጽሐፉን እያነበብሽ አልቀበልም ብለሽ ሙጥጥ ስትይ በጣም እኮ ያናድዳል። እውነት ለመናገር እኔ ሆደ ሰፊ ሰው ስለሆንኩ ነው እንጂ እኛ ሆደ ሰፊ እንጂ ቤት እንደ መጽሐፍ ቅዱስ አማኝ ሆደ ሰፊ የለም። ምክንያቱም ፕሌን ቴክስት እኮ ነው ዲና የምታረጉት። ዛሬ ይቅር ሆድ ይፍጫው ችግር የለውም። እዛ ጋር በልባቸው ፍትወት እያለ ኖ ወደዛ እንዳመለሽ ጠይቂያቸው ሲጠላለፍ ነው ፍትወት ውስጥ ጠይቂያቸው። ማን ነው የሚመልሰው? ዱከም ጠይቂና ይመልሱልሻል። የሚገርምሽ ነገር ማሚን በእስልምና ምን ይሉናል? በእስልምና አላህ በፍጥረት ውስጥ አክቹሊ ብዙ ቦታ ላይ አላህ በፍጥረት ውስጥ መስራቱን፣ መምጣቱን፣ መውረዱን እና መነጋገሩን ይቀበላሉ ሙስሊሞች እና ይሄ ደግሞ ተውሂድን አያፈርስም ይላሉ። ይሄ ተውሂድን ካላፈረሰ አውጥተሽ ነገሪን ሜሮን አመጣለሁ። ጥያቄ ልጠይቅና ቃላቶቹን ጥቅሶቹን አመጣለሁኝ። ችግር የለውም። ቀጥይ። ቃሉን ንገሪኝ፣ እኔ ከፍትልሻለሁ። ቦታውን ንገሪኝና መቼ ጠየቅኩኝ? ጥቅሱን ንገሪኝ ነው። አሁን ሀሳቡ አልገባንም። ከዛ በፊት አንድ ማስታወቂያ ልስራ። ሜሮን ግን ሜሮን ነው ጥያቄ የሆነ ሐሳብ ይሆን ነው ስለ አላህ የጠየቅሽ ያለው ወይስ ምን? አጠራ አድርግና በዚህ የቁርአን አንቀጽ በዚህ ሐዲስ አላህ እንዲህ ብሎ ነብዩ አለይሂ ሰላቱ ሰላም እንዲህ ብሎ ይናገራሉ፣ ከዚህ ትምህርት ጋር አይጋጭም ወይ ብለሽ አጠራ አድርገሽ ነው ጥያቄሽን መጠየቅ አለብሽ። ለመልስ እንዲመለስ ኡስታዝ ጀማል ሜሮኒ እንደዚህ መሰለኝ እኔ ካልተሳሳትኩ በፍጥረታት ይመጣል አላህ በፍጥረታት ይመጣል አይነት ነገር በሰው ይገለጣል አይነት ነው እያልሽ ያለሽው ሜሮን? አይ አላህ ለሴ ከአንዱ ሰማይ ወደ አንዱ ሰማይ ይወርዳል። ሙሴንም በዛፉ ውስጥ አዋርቷል። ብዙ ነገሮች ማምጣት እንችላለን። ሲኦል ውስጥ እግሩን አስገብቷል። እነዚህ ነገሮች ተውሂድን ኦር ደግሞ እሱ አላ ከምንድን ነው ተውሂድ ምንድን ነው? በመጀመሪያ ቆይ ተውሂድ ምንድን ነው? በመጀመሪያ እየተላተመብሽ ስለሆነ ነው ጥያቄው እንትን እንዲሆን ግልጽ እንዲሆን ከሚላተምብሽ እንትን አስተካክለሽ ተውሂድ ማለት ምንድን ነው? አንድ አምላክነቱን ማለት ነው። አንድ አምላክ ነው ግን ይናገራል እና እኮ እየተከፋፈለ ነው። ታዲያ ተንቀሳቀሰ እያልሽ ያለሽ ሳይከፋፈል ለማለት ነው። ሳይከፋፈል ከተንቀሳቀሰ እኮ አንድነቱን እዚህ ጋር ምንም አልነካውም። ስለዚህ ተውሂድ የሚባለው ታዩ እዚህ ጋር ማለት ነው። እሺ ለምንድን ነው እንደዛ ያልኩት? ለምንድን ነው እንደዛ ያልሽው በለኝ። ለምሳሌ ሙሴን አላህ በዛፉ ውስጥ ሆኖ እኔ አላህ ነኝ ሲለው ተውሂድን አያፈርስም ብለው ሙስሊሞች ይናገራሉ እኮ። ምን ያፈርሳል? አንድ ነኝ እኔ ነኝ ሲለው ምንድነው የሚያፈርሰው ነው? ሜሮን እንደሱ አልክ ማለት እንደሱ አልክ ማለት እኮ አላህ ተፈጥሮ ውስጥ ገባ ነው የምትለው። እነሱ ግን አልገባም። በምን ተፈጥሮ ውስጥ ገባ እኮ? ለምን ተፈጥሮ ውስጥ ገባ? በምን ዛፉ እኮ እኔ አላህ ነኝ ብሏል። ስለዚህ እንዴት ነው እኔ አላህ ነኝ ዛፉ አላለም? እንደዛ የሚላል እንዴ? ዛፍ አለ የሚላል አምጪው። እሺ እሱን በይሽ። እንደዛ ነው እንደሚለው ዛፉ ነው እንዴ? ጨራሽ እኔ ነኝ ያለው በዛፍ ተገለጠ እኮ ነው ማለት ያለብሽ። አይ ቢሮ ምችት ይበልሽ። ዛፉ ውስጥ የወጣ ድምጽ እኔ አላህ ነኝ ብሏል። ስለዚህ ማለት ነው እዛ ጋር ግን አላህ ዛፉ ብለዋል ነው ያልሽው። ቀጥይ፣ አሳያቸው፣ ንገሪያቸው። ችግር የለውም። እሱንም ማምጣት ይቻላል። እግሩም ሲኦል ውስጥ እንደገባ እግሩን ሲኦል ውስጥ እንዳጠለቀ የሚናገረው ይሄ ግን አንድነቱን አያፈርስም ብለው ያምናሉ። መጨረስ አንዱን ተናገሪ እኮ እሺ፣ የትኛው ጋር አንዴ እሺ ልጨርስ። ገብቶሃል? ፖይንቴ ከገባ ቀጥል። ከዛፍ ውስጥ ተናገረ የሚለውን አምጪ። ከዛፍ ውስጥ ተናገረ አይደለም ዛፉ ተናገረ። ሬይነር ዛፉ ተናገረ ነው። አዎ ነው ከዛፍ ውስጥ ነው ያልኩት። አስተካከልጂው። ምችት ይበልሽ። ከዛፍ ውስጥ ኧረ ተይውና ማስረጃውን አስከፍቺ። እሺ ላምጣ። ሰርች ልታረጊው ነው ገና
አይደለም ሰርችም አላረገውም። ከፈለክ የቱ ጋር መሰለ ይሄው ቁርአን ከቻለው አላህ ከሰማይ ሲወርድና ሲወጣ ለሳሂቡ ኧረ ማስረጃውን አውጪ፣ ማስረጃውን ተናገሪ። ኧረ ቆይ አንዴ ዝም በል። ሳሂ አልቡካሪ አልኩኝ እኮ እየሰማችሁ እኮ አይደለም። 1145 አለልህ። እሺ ቆይ አንዴ እንደዛ አይደለም። ቆይ ተረጋጊ። 1145 ጥሩ። እሺ 11 ያ ሚለው ቤሲክሊ ምንድነው አላህ እንደሚወርድ ቆይ አንዴ በየናይቱ ማታ እንደሚወርድ አይደለም የጠየቅሽ። ይቅርታ ይሄን አይደለም የጠየቅነው። አላህ ይወርድም አላለም በመጀመሪያ ደረጃ ይሄን አልጠየቅንም። ስለዚህ እኔ ጥያቄ አልገባችሁም ማለት ነው። ጥያቄ ገብቶሃል? አንደኛ አይደለም ወላሂ ነው የጠየቅሽ ራሱ ምንም። እስኪ አንዴ ይቅርታ ሙቤ አንዴ ይቅርታ፣ በጣም ይቅርታ። አንዴ ሜሮን ቀጥይ ጥያቄሽ። እስኪ ቀጥይ። እስኪ በመሃል አትግቡ። አንዴ ቀጥይ ጥያቄሽ። ቀድም የተናገርሽው አይረሳም። እሺ አልገባቸውም። ጥያቄ ምንድነው? በእስልምና አላህ ይወጣል ይወርዳል፣ አሁን እንደሰጠው ጥቅስ ማለት ነው። ማታ ማታ ይወርዳል ይላል። ከዛ ደግሞ ከዛፍ ውስጥ የወጣ ድምፅ ለሙሴ እኔ አላህ ነኝ ብሏል። ከዛ እንዴት ነው ታዲያ አላህ ሙሴን ያናገረው ስንል አይ እሱ ከዛ ሆኖ ነው በዚህ ምክንያት ነው ይለውናል። ብዙ ምክንያት ይሰጠናል። ይሄ ሁላ ነገር የሆነ ተውሂድን አንድነቱን ካላ